እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን። አባታችን ቡራኪው ትድረሰኝ፣ ጸሎቱም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ተርጉሞ ቤዛ ለሚለው ቃል ልክ አንደኛ ጢሞቴዎስ ምዕራፍ 2:6 ላይ ራሱን ስለ ሁሉ ቤዛ ሰጠ ይለ። ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለው ቃል ስንጠቀም ስንናገር ይህን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን የአክሊል ሀሳብ ከግን በኋላ ያለው ሀሳብ ሰውየውን አይመለከትም ወይም ጳጳሱን አይመለከትም። ከግን አክሊል በጣም ቆንጆ አድርጎ ነው አንደኛ ጢሞቴዎስ ምዕራፍ 2:6 ላይ ያለውን ሀሳብ ጨምሮ ራሱ ቤዛ አድርጎ ሰጠ ኢየሱስ ወይም ክፍያ ራሱን ከፈለ የሚለውን ሀሳብ አንስቶ የሰጠው ሀሳብ ፐርፌክት ነው። በጣም በቃ ደሙን በመክፈል ጉዳይ ላይ ኢየሱስ ክርስቶስ ብቻ ነው ቤዛ። ግን ካለው በኋላ ያለው ገንዘብን ቤዛ ተብሏል፣ ሙሴም ቤዛ ተብሎ ተጠቅሷል። እነዚህ ሀሳቦች ብሎ የተናገረው ሀሳብ ወይም ጳጳሱ ካነሱት ርዕሰ ጉዳይ ጋር የሚገናኝ አይደለም። በቀጥታም በተዘዋዋሪ የማይገናኝ። ለምን ጳጳሱ ዕብራውያን መጽሐፍ ምዕራፍ 9:12 ጠቅሰው ነው እንግዲህ የክርስቶስ ኢየሱስ ለዘለዓለም ቤዛ እንዲሆን ኢየሱስ ክርስቶስ ወደ ቅድስት በገዛ ደሙ ምን ብሏል? ገብቷል እንጂ በኮረሞችና በጥጆች ደም አይደለም። በቃ ዋጋ ከፍሎ ወደ ቅድስት የገባው ማን ነው? ሊቀ ካህናቱ ክርስቶስ ኢየሱስ ነው። አለቀ በቃ። ራሱን ቤዛ የሰጠው ማለት ነው። ከግን በኋላ ያለው ሐሳብ ማርያምን ቤዛ ለማድረግ ባልተጻፈ ጉዳይ ላይ የመንተፋተፍ ነገር ነው እንጂ የተመለከትኩት እኔ በጣም ነው አክሊልን ወደዋለሁ፣ አከብሯለሁ። ሐሳቡን የሚሞግትባቸው መንገዶች ይደነቅባቸዋለሁ፣ ደስ ይለኛል። ይሄ ወንድም ማለት ነው። ግን እዚህ ማርያምን ቤዛ አድርጎ ለማስቀጠል የሄደበት መንገድ መጽሐፍ ቅዱሳዊ መሰረት የሌለው በቃ ቤዛ ትሁን ብቻ ለማለት ያክል የተባለ ነው እንጂ መጽሐፍ ቅዱስ በአንዱም ቦታ ላይ ገንዘብንም ቤዛ ብሎ ቢጠቅስ ሌላም ቦታ ሌላ ማርያም ግን የዛ ጉዳይ ተካፋይ የምትሆንበት ምንም አይነት መጽሐፍ ቅዱሳዊ መሰረት የለም። ይህንን ነው እያልኩ ያለሁት። ከዚህ የተሻለ ሀሳብ ያላችሁ ወገኖች ካላችሁ ገብታችሁ አዎ ማርያም ነኔ እምዬ ማርያምን ነኔ ቤዛዊት ዓለም ብለን መዘመራችን ትክክል ነው፣ መጽሐፍ ቅዱሳዊ ነው የምትሉ ወገኖች ካላችሁ አስረዱ። ለምን ማርያምን ትጠላላችሁ ትላለቻለሁ። በፍጹም እንዴ ምን ሆነሽ? እኔ የልጄን ስም ራሱ ማርያም እኮ ነው ያልኩት። በጣም መወዳት ማርያምን ለምን ጠላታለሁ? አሁንም ራሱ ማርያምን ከማርያም ጋር ምንም ኬዝ የለኝም። ማርያምን ቤዛ ለዓለም በሉኝ ብላ የትኛውን መጽሐፍ ቅዱስ ሀሳብ ላይ አላስተማረችም። እንኳን አብሮ አደረሰ ነው ይንዬ እንኳን አብሮ አደረሰ እና እኔ ማርያምን ለምን ጠላታለሁ? ምን አረገች? መጽሐፍ ቅዱስ ላይ ቤስት ከምላቸው እናቶቻችን ወይም እህቶቻችን መካከል አንደኛዋ ናት። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። ስለዚህ በፍጹም እሷን ለመጥላት አቅም የለኝም ጨራሽ። ግን አስረዱኝ ነው ያልኩት። በተለይ ደግሞ አንዳንድ ጊዜ አለ አይደል በጣም በዕብራይስጥኛ በግሪከኛ ስማችሁን እየጠሯችሁ ስማችሁን ለማንበብ እንዲከብደኝ ያደረጋችሁ ወገኖች የምትጽፉት ጽሑፍ ጥሩ ነው እና ይከብዳል። ለምሳሌ እኔ በኦርቶዶክስ ቤተክርስቲያን ደረጃ ካህናት ላይ ራሱ ሀሳብ መስጠት ካህናትን መናገር እንኳን አይቻልም። ጳጳስ ላይ ተነስቶ ሀሳብ እስከ መስጠት ድረስ ያስደፈረው ምንድን ነው? ተሳስተው ቢሆን ችግር የለው ለጳጳሱ እርማትን ቢሰጥ ተሳስተው ቢሆን በኦርቶዶክስ አስተምሮ ታውቃላችሁ፣ ለካህናት እንደው ካህናት ከሆኑ
አባ ይፍቱኝ በረከቶት ጸሎቶት ይደርብኝ ምናምን እንደዚህ አይነት ነገር እንጂ የሚባለው ተነስቶ ለጳጳስ መልስ አይሰጥም። ይመጣል አንድ ማይኮ የሚባል ልጅ አለ አይደል? እኔም ቪዲዮዎች ላይ ኮመንት ይጽፋል። ሚኪ ነው አንድ በሚሊዮን ምናምን ፎሎወር ያለው ልጅ ተነስቶ እኔ እኚህ ሰውዬን ጠረጥራቸዋለሁ ተሐድሶ ናቸው ሁሉ አለ። ለምን? ማርያም የዓለም ቤዛ አትባልም ተብለው ስለተናገሩ ማለት ነው። ሰው ወዳጆች ኢየሱስ ክርስቶስን በሚያደበዝዝ መልኩ ለማንም ክብር ባይሰጥ ለማንም ባታጋሩት የክርስቶስን ክብር ደስ ይለኛል። እኔ እንደ ወንድም ነው የምነግራችሁ። በቃ ብቻውን ጌታ ነው። ዓለማትን ከመፍጠሩ በፊት ብቻውን ጌታ ነው። ይህንን እኮ ማመን አለብን። ዓለማትን ከመፍጠሩ በፊት የሚታየው ዓለም ከመፈጠሩ በፊት ማርያም በእናቷ ማህፀን ከመኖሯ በፊት ዓለማት ምንም ሳይሆኑ እግዚአብሔር ብቻውን በክብሩ በሚኖርበት መላእክት ባልነበሩበት ፍጥረት የትኛውን ፍጥረት ባልተፈጠረበት ዘመንም ብቻውን ትልቅ ነው፣ ብቻውን ክቡር ነው፣ ብቻውን አምላክ ነው፣ ንጉስ ነው፣ ሉዓላዊ ነው እና ይህ አምላክ ሰው መሆኑ ይደንቅ። ይህ አምላክ ሰው መሆኑ ይደንቅ። አክቹሊ ማርያምን ራሱ ለማክበር የምትነሱበት ልብ ይገባኛል። ማርያም ኢየሱስን ስለወለደችው ነው እንግዲህ ይሄ ሁሉ ክብር እየሰጣችኋት ያለችው። ግን መጽሐፍ ቅዱስ ያልሰጣትን ባለመስጠት ደግሞ አክብሯት። ይህንን ነው የምጠይቃችሁ። መጽሐፍ ቅዱስ ያልሰጣትን ባለመስጠት አክብሯት። እውነተኛ ክብር በተለይ መጽሐፍ ቅዱስ ላይ የእግዚአብሔር ቃል የሚለውን ያክል ብቻ ሰውን ማክበር ነው። ማርያም የእግዚአብሔር ልጅ የክርስቶስ ኢየሱስ እናት ናት። ይህ መጽሐፍ ቅዱሳዊ ነው። ማርያም ከሴቶች መካከል የተለየች ናት። ይህ መጽሐፍ ቅዱሳዊ ነው። መታችሁ ግን ይህንን አልፋችሁ ብፅዕነቷን አልፋችሁ በነፍሷ ሰይፍ ማለፉን አልፋችሁ ለክርስቶስ የከፈለችውን ዋጋ አልፋችሁ ግን ማርያም የዓለም ቤዛ ናት ብላችሁ የምታስተምሩ ከሆነ ከእግዚአብሔር ጋር ነው ጸባችሁ፣ ከቃሉ ባለቤት ጋር ነው ጸባችሁ፣ ከመጽሐፍ ቅዱስ እውነት ጋር ነው ጸባችሁ። ከዛ አንድ ማስረጃ አንድ የእግዚአብሔርን ቃል እስቲ ያስደግፋችሁ ንገሩን ስንል እንዴ ገንዘብም እኮ ቤዛ ተብሏል ትላላችሁ። ማን ገንዘብ ቤዛ ተብሏል አልተባለም አላችሁ? ማን ተነስቶ ሙሴ ቤዛ አልተባለም አላችሁ? ሙሴ ቤዛ ነው ተብሎ የተጻፈውን ያው እናንተ በምተረጉሙበት አውድም ባይሆን እንደሚል መጽሐፍ ቅዱስ ልክ እንደዛው ማርያም ቤዛ ናት የሚል አንድ ጥቅስ ለምንድን ነው ያጣችሁት? እሷ ጋር ሲደርስ ለምን ሎጂክ ታደርጉታላችሁ? እሱን የጠየቅነው ማርያም ቤዛ ናት የሚል የለም። በቃ የክርስቶስ ኢየሱስ ቤዛነት የብቻው ነው። ይሄንን አክሊልም ተናግሯል፣ ሌሎቹም ተናግረውታል። ነገር ግን ብለው የሚያፈርሱት ጉዳይ በቃ ቤዛ ናት ተብሎ ስለ ማርያም አንድም ቦታ ላይ መጽሐፍ ቅዱስ አይመሰክርላትም። አለቅ። ይሄ ደግሞ ጥላቻ አይደለም፣ ጥላቻ አይደለም። ሰላም ላንተ ይሁን ወንድም አለ። ሰላም ነው። ሴት ነኝ አቡና። እሺ ዲልኪ ሂማኒ ሰላም ነው አይደል? ሰላም ሽባ እንዴት ነሽ? እግዚአብሔር ይመስገን። ጥያቄው የማርያም ቤዛነትን አስረዱኝ አይደል? የማርያም ቤዛነትን አስረዱኝ። አዎ ማርያም ታችም እየጻፍኩ ነበረ። ቤዛ ናት። ቤዛነት ብዙ ትርጉም እንዳለው ሁሉ ምትክ አንዱ ትርጉሙ ደግሞ ምትክ ስለሆነ በሔዋን ምትክ የተሰጠችን እናት ስለሆነች ቤዛ እንላታለን። በሔዋን ምትክ ስለመሰጠቷ መጽሐፍ ቅዱስ የሚያስተምረው ትምህርት ካለ ብትነግሪኝ። አሁን ለምሳሌ ክርስቶስን ምንድን ነው የምንለው? ዳግማዊ አዳም ነው አይደለም የምንለው? መጽሐፍ ቅዱስ ሁለተኛው ክርስቶስ ዳግማዊ አዳም ነው አይደል? ሁለተኛው በመጀመሪያው አዳም ሞት ገባ። መጽሐፍ ቅዱስ ላይ ዳግማዊ አዳም ይለዋል። ህይወት ሁለተኛው አዳም ይለዋል። በሔዋን ምክንያት ዘላለማዊ ህይወት አላጣ ነው
መጽሐፍ ቅዱስ ባኬን ፎርዝ እና ኃላፊነቱን የሚሰጠው ያው ወንድ እንትን ስልክሽ ግን እንትን ቀይ እያሳየ ነው ምልክት። ለዛ ነው መጽሐፍ ቅዱስ በአዳም ሞት ወደ ዓለም ገባ ሲለን ምን እያለን ነው መሰለሽ? በአዳም ምክንያት ሞት ወደ ዓለም ገባ ሲለን አዳም ሔዋንን ጠቅልሎ የሰው ልጆችን ሁሉ በመወከል ነው የተጠቀሰው። በአዳም ምክንያት ሲባል ሔዋንንም ይጨምራል፣ የአዳም መጠራት ማለት ነው። በአዳም በመጀመሪያው አዳም ሞት ገባ ሲል ሔዋንም አለች አዳም ውስጥ። ምክንያቱም ሔዋን ከአዳም ስለወጣች ሞት የገባው የአዳም ዘር ስለሚባል ነው እንጂ። እሺ ቀጥል። የአዳም ዘር ስለሚባል ነው። የአዳም ተናገር። እሺ የሰው ልጅ የአዳም ዘር ተብሎ የሔዋን ዘር ተብሎ አይጠራም። መቼስ የሰው ልጅ አዳም ቀድሞ የተፈጠረ ፍጡር ስለሆነ የአዳም ዘር ተብለን ነው የምንጠራው፣ ሴቱም ወንዱም ተወክሎ። ግን ሞት መጀመሪያ ሲገባ በሔዋን በኩል ነው የገባው። ሔዋን ናት መቼስ ለአዳም እንትን ያለችው። መጀመሪያ የሞትን ፍሬ የበላችው እሷ ናት። በእሷ ምክንያት ነው ሞት የገባው። እሱ የተሳሳተችው እሷ ናት። በሔዋን ምክንያት አጣን። ዳግማዊ አዳም ክርስቶስ ነው። ዳግማዊ ልክ ሔዋን ሕግን በመተላለፍ ሞትን እንዳመጣች ሁሉ እመቤታችን ደግሞ ሕግን በመቀበል በመላእክቶች ከመጣው ማለት በመላእክት በኩል ከመጣው ሕግን በመቀበል ደግሞ ድህነትን ወልዳንላለች። በዛ ምክንያት ምትክ እንላታለን። ይህ ደግሞ የአባቶቻችንን ትምህርት ነው። መጽሐፍ ቅዱሳዊ ማስረጃ አላቀረብሽልኝ። መጽሐፍ ቅዱስ እኮ ብዙ ቦታ ቤዛ ብሎ ቢጠራቸው ነገሮች አሉ። ቆይ በሔዋን በኩል ሞት ገባ የለም መጽሐፍ ቅዱስ። ቃል በቃል በአዳም በኩል ነው ሞት ገባ የሚለው። ምክንያቱም እግዚአብሔር የሚጠይቀው እንዴት ሚስትህን ትሰማለህ ሁሉ ብሎ ጠይቆታል። የመጀመሪያ በእሷ ስለገባ ሞት በእሷ ስለገባ አይደለ? ሞት በእሷ በኩል ስለመግባት ውስጥ መጽሐፍ ቅዱስ ማስረጃ ሞት በእሷ በኩል እንዴ? አሁን ይሄ እኮ ምንም ሔዋን ቀድማ የበላችሁ በሴጣን እንትን ብለዋት ቀድማ የበላችሁ እሷ እንደሆነች እኮ ግልጽ ነው። ይሄ ለእያንዳንዱ ነገር ማስረጃ ይጠየቃል። ይሄ እኮ ግልጽ ነው አይደለ? በሔዋን በኩል እኮ ሞት እንደገባ ሔዋን እንዳጠፋች መጽሐፍ ቅዱስ የጻፈው ነገር ነው። ይኸውልሽ እህት ዓለም የዓለም ቤዛ ናት የሚል ትምህርት ነው የሰራሽው። የዓለም ቤዛ ናት የሚል ትምህርት ደግሞ የሰራሽው ባልተጻፈ ትምህርት ላይ ነው፣ ወይም እግዚአብሔር ቃል በማያውቀው ትምህርት ላይ ነው የሰራሽው፣ መጽሐፍ ቅዱስ በማይለው ማለት ነው። ራስሽ ነሽ ይህን ትምህርት በሔዋን በኩል ነው ሞት የገባልሽው። እኔ ግን በአዳም በኩል ሞት ስለመግባቱ መጽሐፍ ቅዱስ ይጠቅሳል። አንቺ አትጠቅሽኝ። በሔዋን በኩል ሞት እንደገባ አታምንም ማለት ነው። ሔዋን ባታጠፋ ምናልባት ሔዋን ማይሆን ክርክር እኮ እንዳይሆን ነው። ሔዋን በአዳም በኩል የምትጠራው በቃ ሲጀመር ከአዳም ነው የተገኘችው ሔዋን። ስለዚህ የምትጠራው በአዳም በኩል ነው። ስለዚህ ሞት በአዳም በኩል ወደ ዓለም ሁሉ ገብቷል ሞት። ከዛ ህይወት ደግሞ በሁለተኛው አዳም በክርስቶስ ወደ ዓለም ወይም ላመኑበት ሁሉ እንዲሆን ህይወት ደግሞ ይበልጥ በዝቶ ለሁላችን ደርሶናል ህይወት ማለት ነው። ስለዚህ በአዳም በኩል የገባ ሞት አለ፣ በሁለተኛው አዳም በክርስቶስ በኩል ደግሞ የገባ ህይወት አለ። ስለዚህ መጽሐፍ ቅዱስ በሔዋን በኩል ገባ ብሎ አይደለም የሚነግረን። አዎ አምጥታ የሰጠችው ሔዋን ናት። መጽሐፍ ቅዱስ ግን ትምህርት አድርጎ ይህን እውነት ሲያቀርበው በአዳም በኩል ገባ ብሎ የሚያቀርብልን እንግዲህ በሔዋን በኩል ሞት አልገባም ብለህ ማታምን ከሆነ ታዲያ ምንም መከራከር አያስፈልግም። በቃ አታምንም ማለት ነው። እኛ ግን እናምናለን። በሔዋን በኩል በአዳም ዘር በኩል ሞት መጣ ብለን እኛ እናምናለን። አንተ ማታምን ከሆነ አይ ሔዋን ብትበላ አዳም ባይበላ ኖሮ ሔዋን ብቻ በልታ አዳም ባይበላ ኖሮ ሜቢ ዓለም ይተርፍ ነበር ከገነት አንባረርም ብለህ ታምናለህ? ያልሽ አሁን ስላልተጻፈ ሀሳብ አልሰጥም ስላልሆነ ለምሳሌ ብዙ ያልተጻፉ ነገሮች እኮ አሉ። አሁን ለምሳሌ እናንተ ስላሴን ትቀበላላችሁ፣ ግን ተጽፏል መጽሐፍ ቅዱስ ላይ የተጻፈ ነገር የለም። ስላሴ ተብሎ ኤግዛክትሊ ወርዶ የተጻፈ ነገር የለም፣ ግን ታምኑታላችሁ። ትምህርቱ አለ፣ ስላሴ የሚለው ትምህርት አለ። አንቺ ኦፍኮርስ በቃ ይሄ እኮ ደሴም ሎጂክ እኮ ነው። የማርያምን ቤዛነት የሚገልጽ ትምህርት ግን የለም።
አይደለም አሁን ስለ ሔዋን ከገነት መባረር ሔዋን ይሄ ስለ ሔዋን ጥፋት ነው እያወራን ያለነው። እሱንም አላምንም ስላልከኝ የተጻፈ ነገር የለም ስላልከኝ ብዙ የተጻፈ ነገር ያልሆነ ነገር እንትን እንላለን። መቼስ እናንተም ቢሆን ታረጋላችሁ። አሁን ለምሳሌ በጥምቀት ጊዜ ሰውን አጥልቆ ማውጣት እንደዚህ መጽሐፍ ቅዱስ ላይ የተጻፉ ነገሮች የሉም። ስለ ስላሴ የተጻፈ ነገር የለም አሉ ብዙ። ለዚህ ሁሉ ማስረጃ ማቅረብ ሊኖርባችሁ ነው ማለት ነው። በዛ ልክ ለዓለም ቤዛ ናት የሚል አንድ የእግዚአብሔር ቃልና ሀሳብ ጥቀሽልኝ። አሁን እኮ ምንም አያከራክረን። ትምህርቱ ማርያም ቤዛ ናት ብለሽ ነኔ የሚዬ ማርያም ብለሽ ለመዘመር የሚያበቃ ይህንን እምነት ለመመስረት የሚያበቃ አንድ የመጽሐፍ ቅዱስ ሀሳብ ነገር እምነት አይደለም። ይሄ እምነት ሳይሆን በቃ ይሄ ጀስት እንትን ነው። ግን አሁን ለምሳሌ ስለ ማርያም ቤዛ መባል የለባትም ሌላው ግን ቢባል ችግር የለውም ነው የሚል እንትን ያለው ሎጂክ ነው ያለ። እንደ ሎጂክ ነው ያመጣልኝ ያለ የማርያም ቤዛ እምነትሽ አይደለም። ማርያምን ብቻ አይደለም አክቹሊ ቤዛ ነው የምትሉት፣ መስቀሉን ቤዛ ነው ትላላችሁ። ኦፍኮርስ መስቀሉን ቤዛ ነው። በመስቀል ላይ ተሰቅሎ ቤዛ የሆነ አምላካችን በመስቀል ላይ ተሰቅሎ አድኖናል። ቤዛ የሆነ አምላክ አዎ በመስቀል ላይ ተሰቅሏል። ቤዛ የሆነው ጌታ አዎ በመስቀል ላይ ተሰቅሏል። መስቀሉ ቤዛን የሚል ግን የለም። ልክ እንደዚህ ሁሉ ማርያም ቤዛ ናት የሚል መስቀል እሺ ምልክት ነው አይደለም? መስቀል ምልክት ነው አይደለም? የክርስትና ምልክት ነው አይደለም? አይ አንተ ስላነሳው ብዬ ነው። አዎ ብዙ እምነትሽ ስለሆነ ነው። እምነትሽ ስለሆነ ገባኝ። አይ መስቀል ግን አሁን እናንተ ምልክት ነው ብላችሁ ታምናላችሁ አታምኑ? መስቀል ምልክት ነው ብላችሁ ታምናላችሁ አታምኑ? መስቀል ቤዛ ነው ብለን አናምንም። ነው አይ ምልክት ነው የጠየቅኩኝ። ምልክት ነው ብላችሁ ታምናላችሁ አታምኑ? ስለ ምልክት ከሆነ ይኸውልሽ ችግር የለውም፣ እሱ ላይ እናወራለን ሌላ ጊዜ። እኔ ግን ቤዛ ነው ብዬ አላምንም። አንቺ ቤዛ ነው ብለሽ ታምናለሽ። ገባኝ። ቤዛ ብላችሁ እንደማታምኑ እሺ ነገርከኝ። አይ ምልክት ነው። አሁን ምልክት ነው ብላችሁ ታምናላችሁ አታምኑም? እኔ ጥያቄ እኮ ቤዛነትና ምልክት ምን ያገናኝ? እሺ አንድ ሀሳብ ነገር እኔ አገናኝቼው ሳይሆን እየጠየኩ እኮ ነው ያለሁት። ምልክት ነው ብላችሁ ታምናላችሁ ወይስ አታምኑም? ወይ ጥያቄ ቤዛ ሳይሆን ያ ለምሳሌ የቤተክርስቲያን ምልክት ነው መስቀል። እንደ ምልክት ችግር የለውም። ምልክት ነው በል ችግር የለውም። ለምንድን ነው እንደ ምልክት የሆነ? አሁን መስቀል ምንም የማይጠቅም እንጨት ከሆነ ለምንድን ነው ምልክት ሆነ? በየመጽሐፍ ቅዱሳችን በየቤተክርስቲያን ጣራው ላይ ለምንድን ነው እንደ ምልክት ተደርጎ የተቀመጠው? ዝም ብሎ ማይረባ እንትን ከሆነ ማለት ነው። አሁን ባይብሊካል እናደርገው ነው እያልኩሽ ያለሁት። አሁን ሎጂክ ነው እየጠየቅሽኝ ያለው። ሃይማኖቶች ደግሞ ሎጂክ ላይ መመስረት። ኦኬ እሺ ባይብሊካል እናርገውና ባይብሊካል እናርገውና አቡና የማርያምን መስቀል ምልክት ነው የሚላለ መጽሐፍ ቅዱስ ላይ። ወደ ርዕስ ስንመለስ መጽሐፍ ቅዱስ ላይ አንድ ቦታ ላይ ማርያም ቤዛ ናት የሚል። ሰላም እንዴት ናችሁ? አቡና ሰላም ይብዛ። እንዴና አንድ ከእህታችን ጋር ላወራንም መልሳለሁ ወደ አንተ። እሺ አቡና መልካም። እሺ እጠብቃለሁ። ይቅርታ ጠፍቼ ነበር። እንትን አቡና ምን አልኩ መሰለህ? ባይብሊካል እናርገውና ኦፍኮርስ ባክ ኤንድ ፎርዝ ብዙ ቦታ ስለነካካን አሁን ስለምሳሌ መስቀል ቤዛ ነው ብላችሁ ታምናላችሁ አልከን። እሺ መስቀል ምልክት ነው ብለህ ግን ታምናለህ። መስቀል ምልክት መሆኑን መጽሐፍ ቅዱስ ላይ ያስቀምጣል። ይኸውልሽ ይሄ ስምምነት ነው። እኔ እኮ አላመልከውም እኮ አልሰግድለትም እኮ ገባሽ? እናንተ ናችሁ ለመስቀሉ። አሁን እኮ ስለማምለክ እኔ መቼ አወራሁ? አቡና ስለማምለክ አላወራሁም። ስለ ምልክትነት ነው ያወራሁት። እንደ ትምህርት ነው ግዴታ ነው በቃ መስቀል አንድ ቦታ ላይ መሰቀል አለበት የለበትም የሚል ትምህርት የለኝም። እኔ ወንጌላዊ አማኝ ነኝ፣ እንደዚህ አይነት ትምህርት የለኝም። ለአንቺ ግን ይሄ ትምህርትሽ ለመስቀሉም ስግደት ግን ምልክት ነው ብለህ ታምናለህ። መሰቀል አለመሰቀል ሳይሆን ምልክት ነው ብለህ ታምናለህ። ስግደት ግን ይገባዋል ብዬ አላምንም። ስግደት አቡና ሶጣት አቡና ወደ ስግደት አሁን ምን አስኬደ? እኔ እኮ ስለ ስግደት አላነሳውም፣ ስለ ምልክትነት ነው እያወራን ያለ ነው። እዛ ላይ ብንቆይ አሪፍ ነው። እኔ ስለ ምልክትነት አላወራሁሽም፣ ስለ ቤዛነት ነው ያወራሁሽ። አንቺ ሄድሽ ምልክት ላይ ቤዛ ነው ወይ ነው
ያ ግን መስቀል አንስታለ። እኔ ደግሞ ምልክት ነው ወይ ብዬ ጠየቅኩ። ስለ ቤዛነት ልክ ነው አልመለስክልኝም። ቀጥታ አልመለስክልኝም። እህታለም ዝም ብለን ጉንጫ አልፈርም እንዳንከራከር ቤዛ ነው ወይ የሚል መጽሐፍ ማስረጃ አለ እኮ። መጽሐፍ ቅዱስ ማስረጃ አለሽ ወይ ስለ ቤዛነቱ? ወይስ ኢየሱስ ስለተሰቀለበት ብለሽ የራስሽን ትምህርት አይደለም? አሁን ለምሳሌ ኮሜንታሪዎች፣ የእናንተ ኮሜንታሪ ጋር ኮሜንታሪ አላችሁ አይደል? የመጽሐፍ ቅዱስ ኮሜንታሪ። እሺ ኮሜንታሪዎች ምን አደረጉ? ምን አሉሽ? ኮሜንታሪ ላይ የቤዛ የተለያዩ የቤዛ ትርጉሞችን ያስቀምጣል። ቤዛ በጣም ብዙ ትርጉም እንዳለው፣ ድህነትም እንደሆነ ምልክትም እንደሆነ በጣም ብዙ በዝርዝር ነው የሚያስቀምጠው። ስለዚህ ምልክት በሚለው ትርጉሙ ደግሞ እመቤታችን የሔዋን ምልክት አድርገን አስቀምጠናታል። አሁን ለምሳሌ አንተ መስቀል ምልክት ነው ብለህ ምንም የሰጠኸኝ የመጽሐፍ ቅዱስ ጥቅስ የለም። እንደዛም የሥላሴ ምንም የሰጠኝ መጽሐፍ ቅዱስ የለም። ትምህርታችን ነው እኮ አላልኩሽም። እኔ አሁን ስብከትም ላይ መስቀሉ ላይ የተሰቀሉን ኢየሱስን እንሰብካለን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን የእግዚአብሔር ኃይል ነው እንላለን። ለመስቀሉ ስገዱ እያለን አናስተምርም ለሰዎች። አሁን አንቺ መስቀል የሚለውን ሀሳብ ድሮፕ አድርጊ ከርዕሱ ውጭ ስለሆነ እኔ የሚያመጣሁት እሱን አስቀምጭ። መልስም ስለሌለሽ የማርያምን ቤዛነት የሚያሳይ አንድ የእግዚአብሔር ቃል ጥቀሽልን። በቃ እሱን ተይው። እሺ አይደለም ቤዛ ናት ስትባል ቤዛ ናት ሲባል ማለት ነው። ለምንድን ነው የተቃወማችሁት? አሁን እናንተ መቃወማችሁ ከምን የተነሳ ነው? እሺ አንደርስታንድ ላድርገውና እሱን ከዛ ኤክስፕሌን ባረግ ጥሩ ነው። ያልሽ ጳጳሱ የሰሩትን ቪዲዮ ተመልክተሻል? የሰሞኑ ቪዲዮ? አዎ ተመልክቼዋለሁ። ማርያም የዓለም መድኃኒት አይደለችም፣ ነኔ ይምዬ ማርያምን እኔ ቤዛት ዓለም ማለት የለባችሁም አሉ ጳጳሱ። ያንቺ አባት ማለት ነው አሉ እና እሳቸው ያስረዱበት ሀሳብ እያለ አንዳንድ ወገኖች አክሊልን ኦርቶዶክስ ቅበተ እምነት ላይ የሚሰራ ወንድም አክሊልን ጨምሮ አንዳንድ የኦርቶዶክስ ልጆች እኚህን አባት በመቃወም ቪዲዮ ሰሩ። እሳቸው ግን ለምንድን ነው ቤዛ መባል የለባትም ያሉት? ኦር እናንተ የምትሉት ከእሳቸው ጋር የተስማማችሁበት ምክንያት ምንድን ነው? መጽሐፍ ቅዱሳዊ ስለሆነ ነው። እሳቸው ሀሳብ አንደኛ እሳቸው የእግዚአብሔርን ቃል ጠቅሰው ነው ያስተማሩት። ለምሳሌ ዕብራውያን ምዕራፍ 9 ቁጥር 12 ላይ የኢየሱስን ቤዛነት ለዘላለም ቤዛ እንደሆነ የሚጠቅሰውን ቃል ጠቅሰው ነው ያስተማሩት። እሷ ደግሞ የትም ቦታ ላይ ማርያምን በተመለከተ የትም ቦታ ላይ ቤዛነቷን የሚያሳይ የእግዚአብሔር ቃል በብሉይ ኪዳን በአዲስ ኪዳን ስለሌለ ነው ከእሳቸው ሀሳብ የተስማማ ነው። ኢየሱስ ክርስቶስ ለምንድን ነው የዓለም ቤዛ የሆነው? ክርክር ያደረጋችሁት ይመስለኛል። አቡና አስገባና ለምሳሌ ልጅቱ እያለች ያለው አንተ እኮ ልክ ነህ። ይኸውልህ አሁን ለልጅቱ የምትሰጥ ማስረጃ መሆን አለበት። በእርግጥ አሁን ልጅቱም በእርግጥ እሷ ያላትን ያክል ነው፣ ጎበዝ ናት። በእርግጥ እውነቴን ነው፣ ጎበዝ ናት። ያላትን ያክል እየሰጠች ነው። እምነቷን ነው እሷ ዲፌንድ በአቅሟ ልታደርግ ያሰበችው። ሪስፔክት አደርጋታለሁ። አዎ እና ደግሞ እሷንም የማስጨነቅ ፕሮግራም የለኝም። ግን ምንድነው መሰለህ እዚህ ዋናው ሀሳብ ላይ እሷም የምታስረዳበት ቃል ስለሌላን ነው እንትኑን የፈለገችው፣ ክርክሩን የፈለገችው። አንደርስታንድ አደርጋታለሁ፣ ሪስፔክት አደርጋለሁ የሰውን ሀሳብ። ምንም ምን ያልጨቃጨቃትም። ግን አሁን ጥያቄውን ጠይቅ ያለው መጽሐፍ ቅዱስ ያደርጋቸው አስረዱኝ ስል ገንዘብም ተብሏል የሚል ሀሳብ ማምጣት ምንም መጽሐፍ ቅዱስ አይደለም ማለት። ገንዘብም ቤዛ ተብሏል፣ ሙሴም ቤዛ ተብሏል። አሁን እነዛ ተብሏል። የየራሱ አውድ አለው መጽሐፍ ቅዱሱ እነዛን ያለበት። እኔ አሁን እየጠየቅኩ ያለው የማርያምን ቤዛነት የሚያሳይ የእግዚአብሔር ቃል ስጡኝ ነው እያልኩ ያለሁት። ካለ አንተም ወዲህ በል። ኦርቶዶክሳዊ ወንድምና ዮሐንስ አፈወርቅ ይላል። ያው ችግር የለውም እሱ ትንሽ በመጀመሪያ አቤል አቡናማ ያው ትንሽ ማቀ ከመጀመሪያ ከዮናታን ከመጀመሪያ አስቸ ነው። የተወሰኑሽ ቦታዎች ላይ ጥሩ ትሰራለህ፣ የተወሰኑሽ ላይ መቼም እስካሁን ባለው ነገር ጥሩ ነገር እያየሁ ነው።
እኔ ማንንም ሃይማኖት ተቋማት ወይም የማንንም ሃይማኖት ተከታይ የሆነ ሰው አልነቅፍም። ለምን ብትለኝ አንተም በነቀፍኩበት መንገድ ክርስቶስን አጣለሁ ብዬ ስለማስብ ማለት ነው። ሰውን በክፉ መንገድ ማየት ተገቢ አይደለም። ያመጣውን ቃል ግን በአግባቡ መልስ ከሆነ መመለስ፣ ማትመልስ ከሆነ ዝምታ መልስ ነው ተብሎ ይታወቃል አይደል በባህላችን። እና እስካሁን ባለው ነገር በማየት ነበር። ዛሬ እድሉን ስላገኘው ደስ ብሎኛል። ግን እኔ መጀመሪያ እንደ ኦርቶዶክስነት የምነግርህ ባለኝ አቅም እንዳለኝ አቅም ምን የምነግርህ መጀመሪያ ቤተ ክርስቲያኗን የሚወክሉ ሰዎች ምን አይነት ናቸው? ከቤተ ክርስቲያኗ ውስጥ ያሉ ስንት አይነት ሰዎች አሉ? ልብስ እውቀት ሊሆን ይችላል ወይ? አባቴን ከዚህ መሃል ለወቅሳቸው አይደለም። ትልቋን ቤተክርስቲያን ወክል የተቀመጡ ሰዎችን ለወቅስ አይደለም፣ አልወቅስም። ግን ልብስ እውቀት ሊሆን ይችላል። ቆየኝ አንድ አቤል አቡናይ ልታስጨርሰኝ ይገባል። ተጨርሳለህ። ምን መሰለህ ልብስ እውቀት ሊሆን አይችልም እያልክ ያለው ለምን ለእኔ አይደለም። ለአንተ አይደለም አንተ አይደለም። አይ ነው ለእኔ እንዳሉ ነገርኛል። የአሜሪካ እንትን ያለበት ኮከቦች ያሉበት እንትን የሆነ ጥቁር ልብስ ነው ያደረግኩት። የክህነትም የሹመትም ልብስ የምርቃትም ልብስ አይደለም። ስለዚህ ስለ ልብስ ስታወራ ስለሳቸው ወይም ስለ ጳጳሱ እያወራክ በቃ ምንም እንትን ያስፈልገውም። በፊት ለፊት ልብስ እውቀት አይሆንም እሳቸው ተሳስተዋል የምትለኝ ከሆነ ሰማሃለሁ። ግን ያው ዙሪያ ጥምጥሙ ጥሩ አይደለም ብዬ ነው። አይደለም አቤልዬ ልንገርህ፣ ምን መሰለህ አሁን እኔ ልመጣልህ የቻልኩበት መንገድ ስላለኝ የራሴ ወይ ስላለ ነው እንጂ አንተ ደግሞ ያልክ ያለኸው ዙሪያ ጥምጥሙን አትሄደው መልሱን አምጣው ነው። በመጀመሪያ ቤዛነት ብለን የምናነሳቸው የጸጋ ቤዛና የባህሪ ቤዛ አለ። በነገራችን ላይ የጸጋ ቤዛ የባህሪ ቤዛ አለ። ገብቶሃል? የጸጋ ቤዛ የምንላቸው ከአምላክ በታች ያሉ ነገር ናቸው። አምላክ ፈጣሪ እንደሆነ እናውቃለን። ድንግል ማርያም ደግሞ ፈጣሪ ሳይሆን ፍጡር ናት። ግን በፍጡርነቷ ደግሞ የጸጋ ቤዛ ግን አላት። ለምን ብትለኝ መጀመሪያ ክርስቶስ ከእሷ ሳይወለድ ዓለምን አላዳንም። ከእሷ ተወልዶ ነው ዓለም ያዳነ። ለምሳሌ መጽሐፈ ጥበብን ገብተህ እየው፣ መጽሐፍ ቅዱስ ላይ 6:24 ላይ ገብተህ እየው። እናንተ የዓለም ብርሃን ናችሁ ይላቸዋል ሐዋርያትን። ግባና አንብበው። መጽሐፍ ቅዱስ ካለ ለአጋጣሚ ከዳር የለም እንጂ መጽሐፍ ጥበብን አንብበው። ምዕራፍ 6 ከቁጥር 24 ላይ ገብተህ አንብብ። ምን ይልሃል? እናንተ የዓለም ብርሃን ናችሁ። ምን ሲላቸው ነው ብሏቸው? ክርስቶስ ወደዚህ ነው ሄደ። እናንተ የዓለም ብርሃን ናችሁ ብሏቸው ሄደ። ከዛ የማቴዎስ ወንጌል ላይ ደግሞ አሁንም ከምዕራፍ 5 ከቁጥር 24 ላይ ደግሞ አሁን ተቀምጦልሃል። ምን ይላል? ዮሐንስ አሁን እሷ የጸጋ ቤዛነት ነው ያላት ያልከኝ ነው። ማገናኛው የዓለም ብርሃን ሁኑ አላቸው ምናምን እሱን ተወውና ቤዛነቷን በጸጋ ያገኘችውን ቤዛነት የሚጠቅስ አንድ ሀሳብ ንገረኝ። አሁን የዓለም ብርሃን ነው፣ ሌላ ቶፒክ ነው። ስለ ቤዛነት አይደለም የሚያወራው እሱ። አሁን ከቤዛነት ቤት አካሄድክን ስለማውቀው ነው። ሮሜ 1:31 እየገባ ልከራከርም እንጂ በደንብ ሳማኝ ያለውን ነገር አካሄዱን ይባሉ። ምን እያልከኝ ነው? ኢየሱስ እኔ የዓለም ብርሃን ነኝ ብሏል፣ እናንተም የዓለም ብርሃን ናችሁ ብሏቸዋል ልትለኝ ነው። አንደርስታንድ እንዳደርግሃለሁ። ስለዚህ የዓለም ብርሃን አይደለም፣ ከሱ ግን ከሱ የተካፈሉት ብርሃን አለ ልትለኝ ነው። እኔ በዛ ጉዳይ ላይ ምንም ጥያቄ የለብኝም። አሁን እየጠየኩ ያለው ስለ ቤዛነት ነው፣ ስለ ዓለም ብርሃንነት አይደለም። እኔም የዓለም ብርሃን ነኝ። ወገኖቼ በክርስቶስ ያመኑ ሰዎች ሁሉ የዓለም ብርሃን ናቸው። ይሄ ለሐዋርያት ብቻ የተሰጠ አይደለም፣ ላመኑበት ሁሉ የተሰጠ ነው። እሱ እንዳለ ሆኖ አሁን አንተ አይደለም እሱ ጋር ልንገርህ፣ አንተ ከአንድ ሐዋርያ ቆይ ልንገርህ፣ አይደለም ይሄ ነው ክርክር የሚፈጥረው ይሄ ነው ክርክር የሚፈጥረው መስመር ላሲ ይሄ ሌላ ቶፒክ ስለሆነ ርዕሱ ራሱ ሌላ ቶፒክ ስለሆነ ስለ ዓለም ብርሃን ሳይሆን የጠየቁ ስለ ቤዛነት ነው የጠየቁ። ቤዛነቱን የሚያሳይ የማርያምን ቤዛነት የሚያሳይ አንድ ማስረጃ አንድ ጥቅስ የእመቤታችን ቤዛነት የሚያሳይ የራሱ አምላክ ነው። ለምን በለኝ። ገብቶሃል? አንተንና እኔ ወይም አባታችን አዳም ማስረጃ ልሰጥ ነው። ትልቁም ማስረጃ ልሰጥ ነው። አንተንና እንዳንተና ያለው ኃጢአተኛና ወይም የአዳም ስህተት ያረመሽ
በድንግል ማርያም ላይ ስጋዋን ተካፍሎ ነው። ገብቶሃል? ወይም ደግሞ ሮሜ ማን ነው መጽሐፍ መክብብ ምዕራፍ 7 ላይ ደግሞ አንብማን መጽሐፈ ጥበብ ላይ መጽሐፍ ቅዱስ ግባና ምዕራፍ 7 ላይ ከቁጥር 4 ላይ ሂድና አንብበው ይነግርሃል። መጽሐፈ ጥበብ የምትለው ምኑ ነው? ምሳሌ መጽሐፍን ነው? መጽሐፍ ምሳሌ ላይ ማለት ነው። እሺ ምሳሌ መጽሐፍ። አዎ መጽሐፍ ምሳሌ ስለ ማርያም ቤዛነት የሚናገር ሀሳብ አለ። አባ ግባና ይነግርሃል። ስለምን መሰለህ? ምሳሌ መጽሐፍ ምዕራፍ 7 ቁጥር ስንት? አንብበው። ቁጥር 3 ጀምራ አንብበው። ከላይም ያለ ከመጽሐፈ ምሳሌ ከምዕራፍ 6 ከቁጥር 4 ጀምረን አለኝ። ምዕራፍ 6 ነው ምዕራፍ 7? ምዕራፍ 6 እንወርዳለን። ምዕራፍ 6 ከቁጥር 4 ላይ ጀምረን አለኝ። ወንድምነት ወይ ሰማህ? ከማንበብ በፊት ዮሐንስ አፈወርቅን አንድ ጥያቄ ላንሳለት። እዚሁ የሚያነሳው ሀሳብ ላይ ጥቅሱን ቆይ ምዕራፍ 6 ከስንት ጀምሮ? ከቁጥር 4 ላይ ቁጥር 24 ምዕራፍ 6 ነው። እርግጠኛ ነህ? ምዕራፍ 6 ነው። ምሳሌ ምዕራፍ 6 መጽሐፈ ምሳሌ ካገኘው ምዕራፍ 6 ቁጥር 4 ላይ ታገኘዋለህ። ወይም መጽሐፈ ጥበብ ይልሃል። ምናልባት ቁጥር 4 ላይ ከክፉ ሴት ትጠብቅ ዘንድ ከሌላይቱ ሴት ምላስ ጥፍጥነት ይላል። ውበትን በልብህ አትመኘው፣ ሽፋሽፍቷንም አጥምድ ይላል። ምዕራፍ 6 ምዕራፍ 7ን ላንብብልህ። 13:8 ነው መሰለኝ የፈለግከው። እኔ 13:8 አይደለም ከኤልያስ አጋጣሚ እናንተ ጋር እንትን ላይ እንጂ ኤልያስ ካለ ከኤልያስ ተጋለ መጽሐፈ ጥበብ አለ። ገባና እዩ መጽሐፈ ጥበብ ይላል። ራሱን የቻለ ርዕስ ስላለው ብዬ ነው። አልገባኝም እኮ አንተ የምትፈልገው ጥቅስ ነው። ጥቅስ አለ። አይ ከመጽሐፍ ቅዱስ ውጭ ነው አቡናዬ። አይደለም ጥበብ ሌላ መጽሐፍ ነው። ጥበብ ምሳሌ መሆኑ ነው ቢልለት ለዮሐንስ አፈወርቅ አይመስለኝም። የኦርቶዶክስ እንትኖችን እነዚህ አዋልድ መጽሐፍቶቹን ነው መሰለኝ። የለም አዋልድ አይደለም መጽሐፉ ራሴ አቡናዬ በውስጥ ልክልሃለሁ። ቆይ ዮሐንስ አፈወርቅ 80 ላይ ነው ያለው መጽሐፍ። አንተ የምትለኝ መጽሐፍ 80 ነው ያለው። አዎ እኛ ይሄው የኔ መጽሐፍ ላይ ያንተ የምትለው መጽሐፈ ጥበብ የለም። ዞሮ ማስረዳ ምን እንደሆነ ታውቃለህ? ድንግል ማርያም የጸጋ ቤዛነት አላት። ማስረገጫው በአዲስ ኪዳን ወይም ደግሞ ወደ ኢየሱስ ክርስቶስ ከሷ ተወልዶ ዓለምን ሲያድን የጸጋ ቤዛነቷ ግልጽ ነው። ቅድም ለሐዋርያት እናንተ የዓለም ብርሃን ናችሁ ሲላቸው ብሏቸው ሲሄድ ምንድን ነው ሐዋርያት ከጌታችን ከኢየሱስ ክርስቶስ ጋር የሚገናኙበት ብርሃን የሆነውን ቃሉን ሰጥቷቸው ሂዷል። አንተና እኔ ግን እንደ ሐዋርያት ልንሆን አንችልም። አሁን አንተ ቅድም ያልከው እንደ ሐዋርያት ማንኛውም ሰው ተቀብሎታል አልከን። ገብቶሃል? እንደው ዝም ብሎ ማንም ሰው ተነስቶ አሁን የሐዋርያትን ታሪክ አንስተናል እንደ ሐዋርያት ሂደናል ብሎ የሚያወራ ሰዎች በጣም ብዙዎች በስተናል። ዮሐንስ አንድ ቤዛነት ግን ትርጉሙ ገብቶሃል? ቤዛነት ራሱ ቃሉ መድኃኒት ነው። የግሪክ ቃል ነው። ቆይ አጎሪብዞ ነው የሚለው የግሪኩ ቃል ምን ማለት ነው? አጎሪብዞ ከዛ ቤዛ ተብሎ ተተረጎመ። ምን ማለት ነው? እሺ ቤዛ ማለት ምትክ ማለት ነው፣ ወይም ማዳን እንደማለት ነው። አንድ ምትክ። ቀጥል። ምትክ ማለት ትክ ሆኖ ማዳን የሚችል ወይም ደግሞ ማዳን በቃ ቤዛው ማለት ቤዛው መዋጀት የሚችል ማለት ነው። መዋጀት የሚችል ማለት ነው። ዋጀ ምን የሚችል ያንዱን ወሰደ። ምትክ አሁን ነገርከኝ እኮ ልክ ነው ያልኩ። ወሰደ፣ አዳነ፣ መውሰድ፣ እኔ መግባት ባንተ ቦታ ኃይሌ እንደ መግባት ነው አይደለ? እስቲ ከሰው ዘር በአዲስ ኪዳን የገባ እስቲ ንገረኝ እስቲ። ምትክ ሆኖ የገባ ማለት በሰው ዘር ስትል በሰው ዘር ይሄ እስካሁን ካለንበት ከዘፍጥረት ጀምሮ እስካሁን ድረስ ያንተን ኃጢአት ወስዶ የገባ ንገረኝ። የኔን ኃጢአት ተክቶ
የአንተን ኃጢአት ተክቶ የሚገባልህ እኮ ከድንግል ማርያም ውጭ ከመላእክት እኮ የለም። ድንግል ማርያም ነች የገባችው። እሷ ማለት እኮ መድኃኒታችን ኢየሱስ ክርስቶስ እኮ ተወልዶባት ሲያድን አሁን እየተናገርክ ያለውን ቆይ ኦርቶዶክስ የምታምኑ ነው ይመስልህ? ኦርቶዶክስ በጠቅላላ የሚያምኑ ነው ይመስልህ? አሁን የምታወራው ያምናሉ እንጂ እንዴት አያምኑ? አያምኑም። ለምን አሰማም ማለት ነው? ብዙ አሰማም አንተን ሌላ ርዕስ ውስጥ እንዳይገባ ጳጳሱ የተናገሩትን ንግግር ላይ ምንድን ነው ያለ ሀሳብ? አንተ ጳጳሱ ቤዛ አይደለችም ሲሉ ምን በሀሳባቸው ተስማማለህ? እሳቸው ያሉት በነገራችን ላይ ልጇ ነው ቤዛ፣ እሷ ቤዛ አይደለችም ሰምቼዋለሁ እኮ። ይሄን ሀሳብ የተነሱበት ርዕስም የሰባ ምን ነው የሚል የሰባ ገብዝ ነው የሚል የሚመስለኝ። የተነሱበት አቃልም አንዱ እርሱ ነው። ድንግል ማርያም ማስረዳት ከቻሉም አምላክ አይደለችም አምላክን ወለደች እንጂ ማለት ነው የሚገባቸው የነበረው እንጂ እነሱ ግን ያሉት ልጇ ነው ቤዛ፣ እሷ ቤዛ አይደለችም ነው። ቤዛ የሆነውን አምላክ ወልዳለች። ቤዛ የሆነውን አምላክ የወለደችን እናት ቤዛ አይደለችም ማለት ዓለም መጀመሪያ በምንድና ነው ወይ ነው? አዳም ራሱ በምንድን ነው? አንተና እኔ ራሳችን በማንድነን ነው? የመጀመሪያ ቤዛው ማለት እኮ ማደም መተካት ነው። በማርያም ነው ዳነው። እኛ ልጇ ኢየሱስ ክርስቶስ ከሷ ተወልዶ ነው ያዳነን እኮ። ሲያድነን እኮ ከሷ ተወልዶ ነው። ስለዚህ ከሷ ተወልዶ አላዳነንም አላልኩም፣ ግን እኛ የዳነው በማርያም ነው። እንዴት ታዲያ ዞሮ? አዎ ግልጽ እኮ ነው። ፈጣሪ አይደለችም። ፈጣሪ የሆነውን መሐሪ የሆነውን አምላክ የሚያድነው አምላክ ወልዳለች። ማስረጃ ታመጣለን። መጽሐፍ ቅዱስ በማርያም ስለመዳናችን መጽሐፍ ቅዱስ ማስረጃ ታመጣለን ትችላለህ? የባሰው በማርያም ድነናል ሳይሆን በማርያም ምክንያት ግን ድነናል። ፍጥረት አንብበው ከልጅ ልጅ ተወልጃለሁ ያለውን አመልከተና ከልጅ ልጅ ተወልጃለሁ ወደ ፍጥረት ማንበብ ይችላል። እሺ በጥበብ ነው እያወራን ያለው። መጽሐፍ ቅዱስን አሁን ከልጅ ልጅ ተወልጄ ምናምን የሚል መጽሐፍ ቅዱስ የለም። አሁን አንዳንድ ነገሮችን ስታወራ የሚል የለም። ከልጅ ልጅ ተወልጄ የሚል አግኝተሃል? እስቲ ችግር የለውም። እሺ ወደ ፍጥረት አንብበውን ከልጅ ልጅ ተወልጃለሁ ምናምን ብዙም እንትን የለም። ችግር የለውም። ያው ሀሳቡ አለ በሚለው አለው አቤላ አለው እኮ ያለው። ለዛ ነው የያዝኩት። ከልጅ ልጅማ ከሄደ በኋላ የሚመጣው ምኑ ጋር ነው የሚመጣው? ከማርያም ተወልጃለሁ የሚል ሀሳብ አለ። ዋና የተነሳ ሀሳብ ማርያም የድህነታችን ምክንያት ናት። አዎ የድህነታችን ምክንያት ናት። እስቲ መጽሐፍ ክርስቶስ አዳኛችን ነው። እመቤታችን ደግሞ የድህነት ምክንያት ናት፣ የመዳኛችን ምክንያት ነው። ጎበዝ መጽሐፍ ቅዱስ ያድርጉት እየተጋገዛችሁ። ኦኬ ክርስቶስ አዳኛችን መሆኑን አታምንም? ይሄንን መጽሐፍ ቅዱስ ማስረጃ እናሳይ። ክርስቶስ አዳኛችን መሆኑ ነው እንጂ ማርያም አዳኛችን መሆኗን አላምንም። ለመዳኛችን መወለድ ምክንያት ማናት? ራሱ ነው ምክንያት። ለመዳናችን ምክንያት ራሱ ነው፣ ማንም አይደለም ምክንያት። እሱማ አዳኛችን ነው። ክርስቶስ ምክንያት ሳይሆን ምክንያቱም ራሱ ነው። የመዳናችን ምክንያትም ራሱ ነው። ምክንያት አያስፈልገውም፣ አዳኛችን ነው እያልኩ ነው። ምክንያት ምን አመጣው? ክርስቶስ አዳኛችን ነው። በእሷ ተወልዶ ግን አድኖናል። እሷ ደግሞ ምክንያት ሆናለች። አይስ ምክንያት እኮ አመጣሽ። አሁን ምክንያቱ ራሱ ነው። ከእሷ ለመወለድ ራሱ ምክንያቱ ራሱ ነው፣ እሷ አይደለችም። ከእሷ ለመወለድ ራሱ ምክንያቱ ራሱ ነው እንጂ አዳኝ አይደለም ነው። ቆይ እናቴ ኖ ማን እንደዛ አለሽ? ንግግር ስሚ እንጂ አዳኝ እሱ ብቻ ነው። ከእሷ ለመወለዱ ራሱ ምክንያት እሱ ራሱ ነው። የእሷ እሺ ማለት መታዘዝ ለዓለም ድህነት ምክንያት ነው ብላ አምላክ እኮ ነው። ማንም ቢለዋል። እሺ አቤላ የእግዚአብሔርን ሕግ የተላለፉ አልሰማም ያሉ የምን ሸክላ ሰሪ እኮ ነው። በወደደው ሸክላ የፈለገውን መጠቀም መብቱ እኮ እውነት ነው። ስለዚህ እሷ እምቢ ብትል ክርስቶስ ሌላ እምቢ የሚባል ነገር የለም። እምቢ የሚባል ነገር
ሔዋን ህግን ያላለችም አልተላለፈችም እንዴ? እምቢ በማለት አንዴ እኩል አታውሪኝ። ስጠይቅሽ መልሽልኝ። ይኸውልሽ እሱ አምላካችን ነው። ይኸውልሽ በአጭሩ እኮ እዛኛው ቤት የዘመዷ የኤልሳቤጥ ቤት እኮ መልአኩ ገብርኤል ሄዶ እንዴት ሊሆን ይችላል ብሎ ኮንፊውዝድ የሆነውን ሰውዬ እኮ አፉን ዱዳ አድርጎ ያለሱ ፈቃድ እኮ ልጅ ሰጥቶታል። ፈቅዶ ነው እንዴ ዘካርያስ ልጅ ያገኘው? ኧረ እሱ ሌላ ነው ብዬ ቆይ አይደለም ሌላ ነው አትበለኝ። ፈቅዶ ነው እንዴ ዮሐንስን ያገኘው? እሱ ደግሞ እንደውም ሌላ አርጊውመንት መላእክት ምንም ማድረግ አይችሉም የሚለውን የእናንተን አርጊውመንት ያመጣል። ኖ መላእክት ምንም ማድረግ አይችልም ይችላል ማንም ያለሽ የለም። እሱ አርጊውመንት ግን እሱ መላእክ ስለ መላእክ አይደለም ያወሩልሽ። አሁንም ስሚ፣ ሰውየው እድሜያችን አልፏል ብሎ ተጠራጠረ። ስለዚህ ጥርጣሬው እግዚአብሔር ዮሐንስን በዘካርያስ በኩል ለማምጣት ካሰበው እቅድ አደናቀፈው እንደ እግዚአብሔር እሺ ይፈርድባት ነበርና ሌላ አደናቀፈው ወይ መልሺ አደናቅፎታል። የዘካርያስ መጠራጠር እግዚአብሔርን ከማስወለድ እንትን ልጁን ዮሐንስን በሱ በኩል እንዲወለድ ከማድረግ እሺ አላደናቀፈውም። ግን እሺ ብሎ ነው እንዴ ዮሐንስን ያገኘው? ኦኬ በመጨረሻ መሻላል። የታለ አስረጅኛ? የታለ መጽሐፍ ቅዱሱን ገልጠሽ እዚህ ጋር ያለው ኦኬ ኢትስ ኦኬ እሺ አዎ እሺ አለ እዛ ጋር በቃ አሁን ማርያም ናት ምክንያት እሺ ዋት አሁን ያንተ ሎጂክ ምንድን ነው? እሺ አሁን በሎጂክ ነው እያወራህ ያለው መጽሐፍ ቅዱስ ላይ አንቺ ነሽ ሎጂክ አንዴ ዮሐንስ አንበጣበጥ አንቺ ነሽ ሎጂክ የምታወሪ እኔ መጽሐፍ ቅዱስ ነው የማወራው። መጽሐፍ ቅዱስ ላይ የወደደውን እግዚአብሔር ሊያደርግ ፈልጎ ማንም የሚከለክለው እንደሌለ ነው መጽሐፍ ቅዱስ የሚያስተምረው። ገባሽ? ስለዚህ ህግን እምቢ የሚሉ ቆይ ስሚ፣ ምክንያተ ድህነት ናት ብለሽ ምንም ልታመጫ አትችይም። እሱ በምን እርግጠኛ ሁን? ካሁን እሷ እምቢ ብትል በእሷ በኩል ስለመወለዱ በምን እርግጠኛ? የራስህን ትንታኔ እየሰጠ ነው። የራስህን እኮ ግምታዊ መልስ እየሰጠ ነው። ይሄ ይኸውልሽ እህት ዓለም አንቺ ነሽ እሷ የመዳናችን ምክንያት ነሽ ያልሽኝ። መጽሐፍ ቅዱስ አይልም እንደዚህ። በእሷ መታዘዝ ምክንያት ክርስቶስ ተወልዶልናል። ኖ ኢየሱስ ክርስቶስ ስለመወለዱ በትንቢት ከተጻፈ ከ700 ዓመት በፊት እግዚአብሔር አረጋግጧል እንደሚወለድ። ድንግል ትጸንሳለች። እግዚአብሔር መላምት አይደለም እየተናገረ ያለው። በኢሳይያስ በኩል በነቢያት መጽሐፍ ላይ እግዚአብሔር ምን አለ? ማርያም የምትባል ሴት ሳናቅ በፊት ዮሴፍ የሚባል እጮኛ እንዳላ ሳናቅ በፊት የት እንደምትኖር ሳናቅ በፊት እናትና አባቷም ሳይፈጠሩ በፊት እግዚአብሔር እርግጠኛ ሆኖ በነቢያቱ አንደበት ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች ብሏል። እግዚአብሔር በቃ ነው ጉዳዩ። እሺ ክርስቶስ ለምን ይቅርታ መልአኩ ቅዱስ ገብርኤል ፍቃዷን ለምን ጠየቀ? የቱ ጋር ነው ፍቃዷን የጠየቃት? እሺ እዚህ ጋር ብለሽ እሺ እንትኑን አንብብልኝ እስቲ ጥቅሱን። አሁን በስራት ሲያበስራት ቅዱስ ገብርኤል ጥቅሱን አንብብልኝ። ሉቃስ ወንጌል ማርያም ሆይ አትፍሪ። ያው ስሚ ቃል በቃል ማርያም ሆይ አትፍሪ አይደል ያለው ገና ሲጀምር። አይሱር ያንብብልኝ ያነበዋል። እሱ እስከሚያነበው ግን አንድ ጥቅስ ልስጥሽ። እኔና አንቺ የተመረጥነው በማን ነው የምትይው አንቺ? ቆይ ይሄ ማወናበር ነው። ቆይ ዝም ብለህ ቆይ። አሁን መልሳችን አይደለም። ምዕራፍ 1 ሉቃስ ወንጌል ምዕራፍ 1 ቁጥር 26 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገላ ከተማ ከዳዊት ወገን ስለሆነች ዮሴፍ የሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩ ወደ ማርያም ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸኝሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታም አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም
መልሶ እንደዚህ አላት መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ እግዚአብሔር ይባላል። እነሆ ዘመድሽ ኤልዛቤት እርሷ ደግሞ በእርጅኗ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለም። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። የቱ ጋር ነው የጠየቃት? እንደ ቃል ይሁንልኝ ብላ ፈቃዷን አልሰጠችም። ፈቃዷን እንደ ቃሉ ይደረግልኝ የቱ ጋር ነው ያስፈቀዳት? እሷ ግን እሺ ብላ አልተቀበለችም። የቱ ጋር ነው ያስፈቀዳት? እሷ ፈቃድ አልተቀበለችም። እሺ ብላ ፈቃደኝነቷን አላሳየችም ወይ? የኔ ጥያቄ ማይመስል ነገር አየሽ። ለምንድን ነው የማይመስለው? ታዘዘች፣ እግዚአብሔርን ታዘዘች እንጂ እዚህ ጋር መልአኩ እርግጥ ከአንቺ የሚወለደው ብሎ እርግጠኛ ሆኖ ከአንቺ የሚወለደው ታዘዘች። ስትታዘዝም እሺ ብላ ተቀበለች አይደል? አላስፈቀዳትም። ግን አንቺ የምትዩ ሀሳብ የለም እዚህ ውስጥ ምንም ፍቃድ ይሁንልኝ፣ እሺ ይሁንልኝ ብላ አልታዘዘችም። እምቢ ማለት እሺ ይሁንልኝ ያለች ይሄ እኮ ፍሪ ዊል እኮ ነው። ክርስቶስ እግዚአብሔር ለሰው ልጅ የሰጠው። እሺ አገል ማርያም በዛ ሰዓት እምቢ ማለት አትችልም። ለምንድን ነው እምቢ ማለት የማትችለው? አችልም ብለህ እንዴት ባልተጻፈ ጉዳይ ላይ ጉንጫል ተከራከራች። አስፈቀዳት የሚለውን ሀሳብ የትኛው ላይ እንዳገኘሽ ነገር ፈቃደኝነቷን ሰጥታለች ነው ያልኩህ። አመነች። ይኸውልሽ መጽሐፍ ቅዱስን በትክክል ተረጅ። 6ኛ ወር ላይ ነው መልአኩ የመጣው። የትኛው 6ኛ ወር ላይ? ዘካርያስ ጋር ሄዶ ኤልሳቤት የምትባል እሷ መታቃት መካን ዘመዷ ወንድ ልጅ እንዳለ እንደሰጣት በ6ኛ ወር ነው የመጣው። እሱ ዮሐንስ በተረገዘ በ6ኛ ወር መጣ። እሷ ጋር ነገራት። ሰላምታው ደነቃት። ይሄ እንዴት ያለ ሰላምታ ነው አለች። የእግዚአብሔርን ሐሳብ ነገራት። ከአንቺ የሚወለደው ሕዝቡን ከኃጢአታቸው ነፃ ያወጣል፣ በአባቱ በዳዊት ዙፋን ላይ ይቀመጣል፣ ለዘላለም ይነግሳል። ይህን ሁሉ ነገራት። ወንድ አላቅም የሚል ጥያቄ ነበራት፣ ጠየቀችው። ከዛስ መለሰላት። የልዑል ኃይል ይመጣብሻል፣ እግዚአብሔር መንፈስ ይጸልይልሻል፣ ከአንቺ የሚወለደው እንደዚህ አላት። ከዛስ ዘመዷን ጠቅሶ ነገራት። አሁን 6ኛ ወር ናት። ኤልሳቤል የምትባል ሴት ዘመድሽ ኤልሳቤት መካን የሆነች ሴት ወልዳለች አላት። ለእግዚአብሔር የሚሳነው ነገር የለውም ማለት እግዚአብሔር ምንም እንደማይሳነው ዘመዷ ኤልሳቤት መካኗ ሴት በስተርጅና እንደወለደች ሲነግራት አሜን የእግዚአብሔር ባሪያ ሆይ እንደ ቃል ይሆንልኝ አለች። ተመለሰላት። ወንድ አላቅም የሚለው ጥያቄ ተመለሰላት። የመጣው ሐሳብ ተመለሰላት። መልእክቱ የእግዚአብሔር እንደሆነ እግዚአብሔር ምንም እንደማይሳነው ገባት። እያስፈቀዳት ግን አይደለም። አሜን ብላ እሷ ግን ፈቃዷን ሰጥ እንደ ቃልህ ይደረግልኝ አሜን ብላ ተስማማች። እንደ ቃልህ ይደረግልኝ ማለት ደምድሞ እኮ ነው ገብርኤል የሚያወራው። ምንድን ነው የምታወሪው? ከላይ ምን እያለ ነው ገብርኤል ሲያወራ ነው? ወደ ቤዛነት እንሄዳለን። ቆይ እዚህ ጋር ጠማማ ትምህርት ስላለ ነው። ወደ ላይ ምን እያላት ነው? መልአኩም ወደ እሷ ገብቶ ደስ ይበልሽ ጸጋን የተሞላሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየች ጊዜ ንግግሩ እንዴት ነው ብላ በውስጡ አሰበች። እሺ ቁጥር 30 መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። እነሆ ትጸንሻለሽ። እያስፈቀዳት አይደለም፣ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እየደመደመ ነው የሚያወራው። ትይዋለሽ። እርግጥ ነው ይሄ ጉዳይ መልአኩ ገብርኤል ይዞ ከመምጣቱ በፊት ኢሳያስ የሚባል አንድ በጣም ጉምቱ ነቢይ ከ700 ዓመት በፊት በምዕራፍ 9 ላይ ተናግሮታል። ወንድ ልጅ ትወልዳለች፣ ይህቺ ሴት ማርያም ናት፣ በቃ ታውቋል። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። አለቀ። የዚህ ጋር እያስፈቀዳት አይደለም፣ ደምድሞ እየነገራት ነው። ደምድሞ
ደምድሞ እየነገራት ነው። እሱ ማኔ እኮ አልተቃወምኩም። ታዲያ እሷ ግን እንደ ቃልህ ይደረግልኝ። ማርያም አሜን ማለቷን እናደንቃለን፣ መታዘዟን እናደንቃለን፣ ከእግዚአብሔር ሀሳብ ጋር መስማማቷን ግን እሷ ባትፈቅድ ኖሮ የሚል ትምህርት አሰብ በቃ እኔም እኮ ታዲያ የምለው እሱ ነው። መታዘዟ ለመዳናችን ምክንያት ሆኗል። እየሰማሽ ቤዛነች እያልሽን ነው? ቤዛነች እያልሽን ነው? አው የሔዋን ምትክ ናት። አዳኝ ሞታልናለች ሳይሆን ቤዛነት ሞታልናለች በሚለው ትርጉም ሳይሆን ምትክ ለሔዋን በሔዋን ፋንታ እሷ ምትክ ሆናልናለች በሚለው ነው። ቆይ የቤዛነት ተናተተን አንድ መጽሐፍ ቅዱስ ሳንቺ ቤዛነት እሺ አቡና ልንገርሽ። አቡና ስጠኝ አንድ እድል ስጠኝ። እሺ ለስተክ የእግዚአብሔርን ቃል ጥቀስ። አንድ የእግዚአብሔር ቃል ስለ ቤዛ። እሺ ቀለሚንጦስ ግባና ምዕራፍ 2 እኮ አንብብ ግባና መጽሐፍ ይዘህ እንዴ መጽሐፈ ቀለሚንጦስ ላይ 2:23 ላይ አንብብ ልገ። እሺ ሉቃስ 1 ታነባለህ? ሉቃስ 1 ያነበብኩት አሁን 46 እስከ 47 አሁን ያነበብኩት ቃል ማለት ነው። ምን ልድገምልህ? ከእሷ ጋር ስለሆነ ድገምልኝና እዛው ላይ ማስረዳለሽ። 46 የእሷን መዝሙር ነው። የእሷን መዝሙር ጥሩ ነው። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ቀጥል፣ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። አይደለም እሱማ ቃል ኪዳኑን ከተቀበለች በኋላ ነው። ከመላኩ ከተቀበለች በኋላ ሉቃስ ምዕራፍ 1 46 አይደል ያልከኝ? 46 እስከ 49 እስከ 47 ምዕራፍ 1 ላይ ጀምር። ምዕራፍ 1 ጀምር አይደል? እሺ ጀምር። ምዕራፍ 1 ምዕራፍ 1 እንዳትጀምር፣ ሌላ ነው የሚያወራው። የለም ስለ ማርያም ዘጋ አይደለም 26 ላይ ማለት ነው። ቁጥር 26 ለምሳሌ ቅድም አቡናዬ ለልጇ ሲያስረዳት የነበረው አለ መጀመሪያ ላይ ከመጀመሪያ ለመረሳችን እሱ ለልጅቷ ያስረዳበት መንገድ ነው። ምንድነው? የዘካርያስን ልታወራ ነው። እሱ መንገዱ አይደለም ስላነበበው ለኔ እያንዳንዷ እዚህ ላይ አቆምልኝ ካልኩት እዛው ላይ ማስረዳው ስለሆነ ዮሐንስ በጥበብ ነው የምናወራው። ስናወራ አረጋ ብለን እኛ ክርክር አይደለም። እሺ መጽሐፍ ቅዱስን እንድታውቀው ነው የምናወራው እንጂ ክርክር እና ጴንጤሁን የሚል ምናምን አይደለም። የኛ ክርክር መጽሐፍ ቅዱስን አንብበው ነው። እስቲ ቤዛ ናት የሚል መጽሐፍ ቅዱስ ላይ አውጣና አሳየኝ። እኔ የድንግል ማርያም ቤዛነቷ አንዱ ማረጋገጫ መጽሐፈ ቀለሚንጦስ ምዕራፍ 2 ከቁጥር 23 ላይ እስከ 24 ማንበብ ቅዱስ ላይ ነው ያልኩህ። እኔ መጽሐፍ ቅዱስ ላይ ነው ያልኩህ። የምን መጽሐፈ ቀለሚንጦስ ነው? ቤዛነቷ ራሷ አምላክ አለ። ቆይ ዮሐንስዬ መጽሐፍ ቅዱስ ላይ አውጥተህ ይኸው ቤዛነቷ በዚህ ነው በለኝ። እኔ ደግሞ የክርስቶስን ቤዛነት እንዴት እያወጣው እንደማሳይ ታያለህ። የማንን? የክርስቶስን ቤዛነትማ ትናንት ባሳየው የክርስቶስን አንተ ማዳኑ ምልክት የክርስቶስን ቤዛነት ትናንት ባሳየህ የመቃብር ንጉሥ የሆኑን ሞትን መቃብር ፈንቅሎ ስለተነሳለህ ባይዘዌ በክርስቶስ ላይ መጨመር ኃጢአት እንደሆነ ታውቃለህ? ይሄ መጨመር ኃጢአት አይደለም። ይኸውልህ ራሱ ወዶና ፈቅዶ ወይም ወለ ታሪውም ከርሰሙ ነው ራሱ ወዶና ፈቅዶ ከሴቶችም ተለይታ የተመረጠችው መጽሐፍ ቅዱስ ላይ የእግዚአብሔር ቃል ላይ መጽሐፍ ቅዱስ ላይ ያልሆነ መጨመር ኃጢአትን እንደሚያስከትል ታውቃለህ? ይኸውልህ የመጀመሪያው አንዱ ችግር ከእናንተም እንደው ታውቃለህ የማላዳመጥ ችግር ነው። እኔ እየሰማሁ ነው የምሰማህ፣ ግን ከመጽሐፍ ቅዱስ አውጥተህ ስትነግረኝ ነው የምሰማህ። ሌላ ታሪክ እኔ አልሰማም። ሲጀመር መጽሐፍ ቅዱስ የማያውቀውን ታሪክ እኔ አልቀበልህም። መጽሐፍ ቅዱሳዊውን እውነት ግን ንገረኝ እስኪ። መጽሐፍ ቅዱሳዊውን እውነት ልንገርህ። መጽሐፍ ቅዱሳዊ ሁለት አንኳር የሆኑ እውነቶችን ልንገርህ። ንገረኝ። ገብቶሃል? በመጀመሪያ ርዕሱን ታውቀዋለህ። ከልጅ ልጅ ተወልጄ አድንሃለሁ ሲለው ክርስቶስ የለም ከልጅ ልጅ የሚል የለም መጽሐፍ ቅዱስ ላይ። መጽሐፈ ቀለሚንጦስ ግባና እየውኩ አልኩ። ቀለሚንጦስ የሚባል እኔ አላውቅም እያልኩ ትጠይቀኛል። መጽሐፈ ቀለሚንጦስ የሚባል መጽሐፍ ቅዱስ የለም። አባ እናንተ የላችሁም? የለውም? እኔ የለኝም።
በቃ እንግዲህ ከሌለ ከእናንተ ከሌለ 66 ስለሆነ የትም ማምጣት አልችልም። መጽሐፌ ጋር አለ። ምንድነው መጽሐፌ ጋር አለ። ቀለሜንጦስ ደግሞ ፓስተር መጣ ንገረው። መጽሐፍ ቀለሜንጦስ ሰላም ለእናንተ ይሁን። ሰላም ይብዛ ፓስተር። አሜን አሜን። እንዴት ናችሁ? አይ ይሄ ቀለሜንጦስ ገርሞኝ ነው ሰላም እንኳን ሳልላችሁ ጣልቃ የገባሁት። ችግር የለም ጊዜ ይስጥልን። ይሰማል ፓስተር? አሁን ቀለሜንጦስን ተወውና መጽሐፍ ቅዱስ ውስጥ ከሌለህ ለምሳሌ ያክል እንደው ሲምፕል ነገር ለምሳሌ ሰዎች የሚያዋጡት ነገር ካለ በእግዚአብሔር የማዳን ስራ ውስጥ ለምሳሌ 99.9 ጌታ ሰርቶ 00.1 ሰው ቢያዋጣ ግሎሪውን የሚካፈላል ማለት ነው አይደል? ክብሩን ይካፈላል። ሁሉም እሱ ሰርቶ አንድ ስፖት የምታክል እንኳን ሰው ካዋጣ ክብሩን ይካፈላል ማለት ነው። አየህ፣ እግዚአብሔር ጀምሮ የጨረሰ እሱ ብቻ ነው። ስለዚህ ለምሳሌ ያክል አንድ ቃል ብቻ ብናይ መጽሐፍ የሚናገር በብሉይ ኪዳንም አዲስ ኪዳን ማቴዎስም ላይ እናገኛለን። አንቺ ቤተልሔም ኤፍራታ ወይ አወጣጡ ከጥንት ጀምሮ የሆነ መስፍን ከአንቺ ይወጣልኛል አለ እና አወጣጡ ከጥንት ጀምሮ የሆነ መስፍን ይወጣልኛል አንቺ ቤተልሔም ሆይ አለ እና በቤተልሔም መጣ አለ። እንግዲህ በቤተልሔም ተወለደ። ስለዚህ አሁን ይሄንንም ክሬዲት ደግሞ ለቤተልሔም እንስጣት። እንደዚህ ከተባለ እኮ ብዙ እሱ ይለያያል። የእሱ ትርጉም ሌላ ነው። ሚንስ ከተባለ አየህ ሁሉ ተጎትቶ ይሄዳል። ነገር ግን አንድ ነገር አስረግጬ ላሳየህ ወንድም አለም እስኪ ሮሜ 11 ላይ አውጣ እስኪ አውጣና ሮሜ ምዕራፍ 11 ላይ አንብብልኝ። ላውጣሁ እና ስላላወጣሁት ነው 11 ላይ 34 35 አካባቢ ላይ ነው። እንደዚህ ይላል። ከ33 ጀምሮ ባነበው በደንብ የልቡን ሐሳብ ስለሚሰጠን ማንም ሰው በእግዚአብሔር የማዳን ስራ ውስጥ መዋጮ የለውም። ማንም ሰው ሁሉን የጀመረ እሱ፣ ኦሪጂኔት ያደረገ እሱ፣ የሐሳቡ ምንጭ እሱ፣ የፈጸመውም እሱ ነው። ስለዚህ ምን ይላል መሰለ? የእግዚአብሔር ባለጠግነትና ጥበብ እውቀቱ እንዴት ጥልቁ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበረ? ወይስ ብድራቱን ይመልስ ዘንድ ይሄን አዋጥቻለሁ ብሎ ይናገር ዘንድ ማለት ነው። ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። በኢኒሼቲቭን ወስዶ ሁሉን ያደረገ እግዚአብሔር ነው። የሰራልን እሱ ነው። ክብሩን መጨረሻ ተጠቅሎ ሊወስድ የሚገባው እሱ ነው። እዚህ ውስጥ ማንም የሚካፈል የለም። ይህንን ነገር ለማጋራት መሞከር ስተትም አይደለም እኮ አጋንንታዊ ነው። የጌታን ስራ ወደ ፍጡር መውሰድ እጅግ የከፋ ነው። እሱ ጀምሮ እሱ የጨረሰውን ለማንም አይካፈልም እና እንደዚህ ልንወስደው ይገባናል ወንድም። እና ይሄን ለማለት ነው። ቀጥሉ አገልጋይ። እሺ ፓስተር፣ ኢሳይያስ ላይ ስንት ላይ ነበረ ፓስተር? አማካሪውስ ማን ነው የሚለው በጣም አደገኛ ቃል አለ። አቤላ እየታውቀዋለህ እሱን ክፍል ወይ ደግሞ ሳስታውስ እኔ አመጣም ትላለህ። አሁን ምንድነው እሱን እናወጣዋለን ጥቅሱን። አፈወርቅ ግን እስካሁን ድረስ የማርያምን ቤዛነት የሚያስተምርበት መጽሐፍ ቅዱሳዊ ጥቅስ ቀለሜንጦስ ብሏል። ቀለሜንጦስ የሚባል የመጽሐፍ ቅዱስ ክፍል እኔ አላውቅም። ያለም የኦርቶዶክስ የመጽሐፍ ቅዱስ ስብስብ ውስጥ ቀለሜንጦስ የሚባል መጽሐፍ እንዳለ እርግጠኛ አይደለሁም። መጽሐፍ ቀለሜንጦስ የሚባል
ለምሳሌ ሀጥ የጻድቅ ቤዛ ነው የሚልንም አንተ ማንበብም ትችላለህ። መጽሐፈ ምሳሌም አለ። በመጀመሪያው ግን እኔ ማስረገጫውን እንኳን የምነግራችሁ በልደቱ ታምናላችሁ። እናንተ በእርግጠኝነት በልደቱ ታምናላችሁ። ያ ማለት ከድንግል ማርያም መወለዱ ነው። የአንዱ ሚስጥር እሱ ነው። ከድንግል ማርያም መወለዱ አንተን የሚያሳምንህ ከሆነ አምላክን የሆነ ግዙፍ የፍጥረታት ንጉሥ የሆነን አምላክ የወለደች ድንግል ማርያም አታድን የምትል ከሆነ እንዳንተ አይነት ወይም እንዳንተና እንደኔ አይነት ኃጢአተኛ አንድ ፓስተር ነኝ ወይም ደግሞ አንድ ቄስ ነኝ በሚል ሰው እድናለሁ ብለህ የምታምን ወይም ማምን ሰዎች ለአንተ እንዴት ይመስላል? ድንግል ማርያምን አታድንም ካልካት ማለት ነው። ያ ማለት በፓስተር እናምናለን እንዴ? ቆይ አትሳታ። ቆይ እንዴ ቆይ መሳት አይደለም ስርዓት። ቆይ አቤል ነው አሁን የቤቱ ባለቤት አቤል ነው የሚጠይቀኝ አቤል ነው። አሁን አንተ ጋር እኔም ቤቴ ነው ሌላ አይደለም። ቆይ የኔም ቤት ነው። ቆይ ስትስት አስቆምሃለሁ። በፓስተር እናምናለን የሚል አንድም ካፋችን ወጥቶ አያውቅም። አናደርገውም። በደንብ ስማኝ። እንዳትሳሳት። ለዛ ነው ያስቆምኩ። በልሽ በፓስተርኛ አናምንም ሲጀመር። እሺ ወንድ እንዴት ነው በፓስተር የምናምነው? እስቲ ንገረን። እሺ ቆይ አሁን ይኸውልህማ ሌላ ሂንት አትፍጠር። ቆይ መጀመሪያውን ላስረዳ። አንተ ነህ እኮ ያልከው፣ እኔ አይደለሁም ያልከው። በፓስተር አምናለሁ የምትል አልከው። አቤላንም እኔንም ጨፈለከን። እንትን ሌላ ርዕስ እኮ እንዳይሆን ብዬ ነው እኔ አንዳንድ ሀሳቦች ላይ ማለት ነው። እውነትህን ነው አቤላ። ዮሐንስ አሁን የማርያም ቤዛነትን ማስረዳት እየቻልክ አይደለም። እኔ እንደ አንድ ክርስቲያን ልረዳህ እየሞከርኩ ነው። መጽሐፍ ቅዱስን እስቲ ግለጥና ሳየን ስለ ሎጂክ ነው የምትነግረኝ። የሆነ ሰው እንደዚህ ከተባለ የሆነ ነገር እንደዚህ ነው እያልከኝ ምሳሌ ነው እየነገርከን ያለ ሰው መጽሐፍ ቅዱሳዊ ማስረጃ የለህም ማለት ነው። ይመስለኛል መጽሐፍ ቅዱሳዊ ማስረጃ የለህም። ዮሐንስ ወንጌል ስለ ልጁ ነው። ምንም አላልከም እስካሁን፣ እድል አልሰጠውም። ሀሳብ ካለ መናገር ትችላለህ። አቡነ ተባረክ። እየሰማችሁ ነበረ። በተለይ አሁን እኛ ቤት ላይ ሎጂክ አይሰራም በጭራሽ። ሊሆን ይችላል እንደዚህ ብለን ነው የምናስበው። አባቶቻችን ባስተማሩን መንገድ ነው። ይሄ በጭራሽ እዚህ ቤት አይሰራም። ባይዘው እናንተ ኦርቶዶክሶች የጴንጤ ቤት እንደሆነም እንዳትሳሳቱ። እንዲህ ተብሎ ተጽፏል ብሎ አባቶቻችን አስተምሯሉ። ነቢያቶች፣ ሐዋርያቶች የእምነታችን መሰረት የሆኑ እነሱ እንኳን ጴጥሮስ ጳውሎስን ብናነሳ እንኳን በዕዝራ መጽሐፍ እንደተጻፈ፣ በሕዝቅኤል መጽሐፍ እንደተጻፈ፣ በኢሳይያስ መጽሐፍ እንደተጻፈ እያሉ እየጠቀሱ ነው እንኳን ያስተማሩ፣ ከመጽሐፍም ያለፈ ማለት ነውና ስልክ የምትባል እህታችን ቅድም ስለ ሉቃስም አንስታለች። በሉቃስ ውስጥ ያለው የገብርኤልና በማርያም መካከል ያለው ኮንቨርሴሽን እንኳን ብንወስደው ለሚመጣው ቤዛ እንጂ አንቺ ቤዛ ነሽ ብሎ እያስረገጣት አይደለም፣ እያረጋገጣት አይደለም። ቤዛው ይመጣል፣ ካንቺ ይወለዳል፣ አለቀ። ሔዋን ምትክ ነች። ሔዋን ምትክ ሆነች፣ አንቺም ሔዋን ነሽ እኮ። አሁን ይሄ ማይገናኝ እንትን ከምታወጡ በዚህ መሰረት በዚህ በኩል እንዲህ እንደሆነ አለች። አሁን ዮሐንስ የሚባለው ወንድም ቅድም ምሳሌ መጽሐፍ ነው ጥበብ ምናምን ብሎ ዛሬ ባይዘው 81 አሃዱ ውስጥ እኔ አይቻለሁ። አንዳች የሌለውን ስም ነው የሚያመጣውና ስለ ቤዛነት ምሳሌ መጽሐፍ ጥበብ መጽሐፍም እያለ እየገባ ነበር። እኔ እንደውም ልንገር እዛ ውስጥ ላይ ማለት ነው ባለጠጋ ሀብቱ ቤዛው ነው ይላል። እዛ አለ ምሳሌ መጽሐፍ ውስጥ። ሙሴ ደግሞ ቤዛ ነው ይላል። ችግር የለም ብዙ መጥቀስ እንችላለን። እነዚህ ሰዎች አሁን ሙሴ ቤዛ ነው ካለ እግዚአብሔር ለእስራኤል ቤዛ አድርጎ ከሰጠ ምን ማለቱ ነው? ከግብፃውያን ኩነኔ ከፈርዖን ግዛት እስራኤልን ነፃ እንዲያወጣ ይዟቸው እንዲወጣ ወደ ታሰበው ኪዳን ምድር እንዲያስገባቸው። ማርያምስ ከየት መንደር ወዴት መንደር ልትወስደን ነው ቤዛ የሆነችው? እሱንም እንደ ሙሴ ፊክስድ የሆነ እግዚአብሔር ያስረገጠበትን የእግዚአብሔርን ቃል ጠቅሳችሁ ከተናገራችሁ እኛ ሳግኝተን ነው እንዴ? በተለይኛ ቤት
ቆይ አንዴ እኔ እመጣለሁ። እንደውም ከአንቺ ጋር ነው የማወራው። አንድ ላይ የያዘ ንገረን ብዬ ነው። ዘልቅዬ አንዴ። ስለዚህ ሙሴን እግዚአብሔር አስረግጦ በስሙ ጠርቶት በመረጃ የተደገፈ በእግዚአብሔር በቃሉ ውስጥ አኑሮት እኛም አንብበን ከደረስነው ማርያምን በስሙ አያውቃትም ወይ? ወይም ከየት ወዴት ቤዛ ሆና እንደምታወጣ አይናገረንም ወይ? ባለጠጋ ሀብቱ ቤዛ ሆኖ ካለ ከምንድን ነው ነፃ የሚያወጣው? ከብድር ሊሆን ይችላል። ሲታመም መድኃኒት መግዛት ይችላል። ቤት ክራይ ከሆነ መክፈል ይችላል። ይሄ እያንዳንዱን የቻለ ኮንቴክስት አለው። ማርያም ቤዛና ስትል የሔዋን ምትክ ናት። ሎጂክ ነው ይሄ፣ ያንቺ ሎጂክ ነው። አናምንም። ምንም ብትወጪ ብትወርጂ አንቀበልም። ለምን? ቃሉ ስለማይደግፍ። ሞት የመጣው በሔዋን በኩል ነው። ታዲያ እግዚአብሔር ተስኖበት ነው እንዴ ሞት በአንዱ አዳም በኩል ገባ? በሁለተኛው አዳም ሕይወት መጣ? ተስኖበት ነው እንዴ? እግዚአብሔር ሁሉን አዋቂ እኮ። እግዚአብሔር ተሳስቶ ነው አንቺ እያስተካከልሽ ያለሽው። እሱንም በጣም እንድታስረግጭ። ምክንያቱም ሔዋን መጀመሪያ በልታ ለአዳም እንዳቃበለች መጽሐፉ ይነግረናል፣ እኛም እንቀብሏል። ታዲያስ እግዚአብሔር ተስኖበት ነው ሞት በሔዋን መጣ፣ ሕይወት ደግሞ በማርያም መጣ ላይ ምን አይልም? ስለዚህ እግዚአብሔር ሁሉን የሚችል ሁሉን አዋቂ እግዚአብሔር ሞት በአዳም መጣ፣ ሕይወት በኢየሱስ መጣ ብሎናል። የምን ኮሬክሽን? ለእኛ ነው ኮሬክሽን የምትሰጪው? ለመጽሐፍ ቅዱስ ነው ወይስ ለቃሉ ባለቤት ለእግዚአብሔር ነው? እሱንም ጥርት አድርገሽ እንድታወሪ እስኪ 1-2 ደቂቃ እንድናወራ ፈልጋለሁ፣ በመረጃ የተደገፈ ነገር ከሆነ። እሺ ወንጌል፣ አሁን ቅድም ሙሴ ምትክ ነው አልክ፣ ማን ነው ሶሪ ቤዛ ነው አልክና ከምን አንጻር ነው? አሁን ኮንቴክስቱን እንረዳ ምናምን ብለህ ነበርና ከምን አንጻር ነው እሺ ሙሴ ቤዛ የተባለው? መዝገበ ቃላት ቆይ አንዴ ላንብብላችሁ። ቤዛ የሚለው ቃል ከሳቴ ብርሃን ነው። ከሳቴ ብርሃን ነው። እሺ የሳቴ ብርሃን መጽሐፍ ላይ መዝገበ ቃላት ምን ይላል መሰላችሁ? ወደፊት ላዞርላችሁና አብረን ጎበዝ። እሺ እሺ ቤዛ የሚለውን ሀሳብ እዚህ ጋር የምትመለከቱ ቤዛ ለውጥ፣ ካሳ፣ በአንድ ሰው መከራና ሞት ተላልፎ ሞት ታዳጊን ምትክ መሆን፣ ለሞት ለመከራ መለወጥ፣ መስዋዕትነት፣ መገረፍ፣ መሰቀል። ቤዛ ዓለም ኢየሱስ ክርስቶስ ስለ ዓለም ብሎ የአምላክነት ባህሪ ከስጋ ጋር ተዋህዶ ለኃጢአት ተለውጦ ቤዛ መሆኑ ይላል። ይሄ ነው ከሳቴ ብርሃን ላይ የሚናገረው። ቤዛ ካሳ ይላል። ከዛ እና እዚህ ቦታ ላይ የተተረጎሙ ትርጉሞች መካከል የትኛው አካባቢ ላይ ነው ቤዛ የሚለውን ሀሳብ እንደው ለማርያም ተክቶ መጽሐፍ ቅዱስ በዚህ ትርጉም ላይ የሚያስቀምጠው? እስቲ አሁን ቤዛ ትርጉሞች አልጨረስካቸውም እኮ እስከ ብዙ ትርጉሞች ላይ ያሉት እስከዛ እያየሁት እኮ ትንሽ ራቅ ስላለኝ ነው እንጂ። እሺ ያው ቤዛ ካሳ፣ የደም ቤዛ ዋጋ፣ አንዱ ሰው የሰውን ደም ስለአፈሰሰ ለውጥ፣ ዋጋን፣ ገንዘብን ከዛስ ቀቅን፣ ካሳን መስጠት፣ መዋጀት። ቤዛ የህመምተኛ ቤዛ፣ ልዩ ልዩ መድኃኒትና ሐኪም። ቤዛ የእጅ ቤዛ፣ ገብስን፣ ስንዴን፣ ሳርን፣ አጨዳ፣ የእህሉን ብር እጁን እንዳይወጋ የቆዳው ቤዛ ምናምን እንደዚህ ይላል። ዋናው ሀሳብ እዚህ ጋ ያለው ነው ብዬ ነው ቤዛውን ያነበብኩላችሁ። ያ ስለዚህ አሁን እኛ እመቤታችንን ቤዛ የምንላት ምትክ በሚለው ኮንቴክስት ነው እኮ። ምትክ በሚለው ኮንቴክስት ቤዛ ለማለት እሷን መጽሐፍ ቅዱስ ላይ ምትክ ናት የሚል የትኛው ቦታ ላይ ነው ያገኘሽ? ክርስቶስ የአዳም ዘር ዳግማዊ አዳም የሚል ጥቅስ ስጠኝ እንደማለት ነው ያንተ ጥያቄ። እሱን ማለት ጥቅስ ትሰጠኛለህ፣ እሱን እኔ እንድሰጥ ከፈለግ ምን ልስጥ?
ዳግማዊ አዳም አሁን እናንተ ክርስቶስ ዳግማዊ አዳም መሆኑን ታምናላችሁ። ሁለተኛው አዳም ነው ይላል ቃል በቃል ሁለተኛው አዳም ነው። ዳግማዊ አዳም የሚል የለም። ዳግማዊ ሳይሆን ዳግማዊ አዳም ሁለተኛው። አዎ ዳግማዊ አዳም ግን ትላላችሁ። እላለሁ በእንጂ ስልክ እላለሁ አይደለም። እኛማ እንላለን፣ ኦፍ ኮርስ እንላለን እኛ። እናንተም ትላላችሁ። ለእኛ ሁለተኛ አዳም ነው፣ ለእናንተ ዳግማዊ አዳም ሊሆን ይችላል። ለእኛ ሁለተኛ አዳም ነው፣ ለእናንተ ግን እንዳስተምሮታችሁ ዳግማዊ አዳም ሊሆን ይችላል። እሱን ጥቅስ ምንድነው ልዩነቱ? ሁለተኛ አዳም እና ዳግማዊ አዳም። ዳግማዊ አዳም ማለት ጥሬ ቃሉ ራሱ ስትተረጎምና ሁለተኛ አዳም የሚለው አንድ ነው። ወንጌል መቼስ አማርኛ ይከብድ ነው። ስለዚህ ዳግማዊ አዳም በሚለው አትስማሙ። ቆይ ማኝ ወንድምነት ይሰማ ከተሰማ እኔም በትልቁ አድርገኝና ቤዛ የሚለው ከነ ግሪኩ ከነ ዕብራይስጡ ፍቺ ላሳየህ። አሳያት። አንብቢ እስቲማ። ኦኬ አንብብልን እያየን ነው። አንብቢ። ይኸው አጉልቼን ያሳየሁሽ ከነ ዋናው ነው የዕብራይስጡና የግሪኩ ነው ቤዛ ምን እንደሆነ። ለምብለው ራሴ እሺ። ሽፋን፣ መከላከያ፣ መሸፈኛ፣ ስቃይን ወይም አደጋን ተቀባይ የሆነ ሽፋን ወይም ክዳን፣ ለውጥም ወይም ምትክ፣ ምንድነው የሚለው? የመዋጀት ዋጋ ነው። የመበጀት የመዋጀት ዋጋ፣ ማስፈቻ፣ ነፃ ማድረጊያ። ኦኬ እሺ። ምትክ የሚል የለም። ምን ሙሉ ላንብበው? አለ ይኸው ከነ የተቀመጠልሽ እኮ ቤዛ ኮፎር የሚል ቋንቋ ነው። አንታልጋም የሚል ቋንቋ ነው። ሉተርጋም የሚል ቋንቋ ነው። ሉተርሲስ የሚል ቋንቋ ነው። ቤዛ የሚለው ትርጉም ማለት ነው። ካዛ ሉተርጋን የለም፣ ሉተሮን ነው። ያው ያነበበ አስተካክለው። ሉተርጋን የለም። እሺ አንብበው። ሉተርጋን የለም። አንብብሽ ሉተርጋን ከላይ ኮን የለም። ሉተርጋን ይኸውልህ አቤልዬ መሳቅ ሳይሆን ሉተርጋን የለም። ከታች ግን ምሰጥ ሉተርጋን የሚል የለም። ሉተርማን አለ። ሉተርማን ያልኩት እስቲ አንብበናት። ይኸውልህ አንታልግማ ሉተሮን ነው። ሉተሮን ሀላዩ ሀመልዩ ከሪው እሺ። መከላከያ፣ መሸፈኛ፣ ስቃይን ወይም እሺ ተመልከተ፣ ዝም ብለህ አስጠጋሪ ቀሳገ ማለት ነው። መከላከያ፣ መሸፈኛ፣ ስቃይን ወይም አደጋን ተቀባይ የሆነ ሽፋን ወይም ክዳን፣ ለውጥ ወይም ምትክ። ገብቶሃል? የመቤዥት ማለት ነው። የመዋጀት ዋጋ፣ ማስፈቻ፣ ነፃ ማድረጊያ። አንድ ነገር ይላል ከጥፋት እንዲድን ከሞት እንዲተርፍ ወይም ተመልሶ የራስ እንዲሆን የሚደረግ የለዋጭነት ወይም የምትክነት ድርጊት ወይም የሚከፈል ዋጋ ዘጸአት 30 ላይ ማየት ይችላል ይላል። እስከ 16 ጥቅሶቹን ጻፋቸው፣ ይጠቅማል። ዮሐንስ አፈወርቅ ችግር የለውም፣ እሱን ችግር የለውም። እኔም ሰጥህ ሉቃስ 2:48 ወደ ሀሳባችን ስንመለስ እኔም ከሳት ብርሃን አሳይቻቸዋለሁ፣ እሱም የመጽሐፍ ቅዱስ መዝገበ ቃላትን አሳይቷቸዋል። እናንተም የራሳችሁን ማሳየት ትችላላችሁ ካላችሁ። ከአንተው ካሳየኝ መጽሐፍ ላይ ምትክ የሚለው ራሱ ድንግል ማርያም ምትክነቷን ያሳያል። አሁን መዝገበ ቃላት ካሳየህ ላይ ይኸውልህ ምትክ ወይ መዋጀት አይልም። ቆቆቆቆ ስለ ድንግል ማርያም አይልም። ትክክለኛው የሚለው እንደውም ቅድም ያለ ሙሴ ያለክ ማን ነበር? ወንጌል ስለ ልጁ ይሄው ሙሴ ቤዛ ተደርጎ መላኩ ህዝቡን ጣተን ከባርነት አዳኝና ከጥፋት ታዳጊ መሆን ነው። ሐዋርያት 7:35 ላይ ማለት ነው አይደል? የክርስቶስ ቤዛ መሆን ወይም ቤዛነት ነፍስን ብዙዎች ኃጢአተኞች አንድነት እንድንድን ለዋጭ አድርጎ ማቅረቡ ነው። ስለዚህ እየነገረህ ነው። ገብቶሃል?
ያ እኔ አንድ ጥያቄ አለኝ ለአቤል ለሙሴ ለዋጭ ካደረገልህ ለሙሴ ለዋጭ ካደረገልህ ወንጌል ገብቶናል፣ ለፓስተር ገብቶናል ለአንተ እሺ ለሙሴ ለዋጭ ካደረገልህ ገብቷላ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ዓለምን ያዳነን አምላክ አንተ ድንግል ማርያም እንዴት ተለዋጭና ማዳን አትችልም ብለህ ትገምታለህ? አንተ ራስህ እዚህ ደግሞ መጣውልህ አንዴ እንረጋጋና ይኸውልህ አሁን ምትክ ስትሆን ማለት ምን ማለት ነው? ምትክ ማለት ራሱ እስኪ እሱን በመጀመሪያ እንደው ግራመሩን ሰዋሰውን ንገረኝ እስኪ ወንድም ማለት ቅድም የሔዋን ምትክ ስትል ሰምቻለሁ። አዎ ይኸውልሽ አሁን እንግዲህ የሔዋን ምትክ ነው አይደለም ያልሽው? አዎ ቬሪ ጉድ። አሁን የሔዋን ምትክ ሲባል ሔዋንን ተካቻት እያልሽን ነው ያለሽው። አሁን ደግሞ እዚህ ጋር ያዥው እቺን ሳታጠፊ ልምጣና ኢየሱስ ክርስቶስ ምትክ ሆነ ሲባል ለምንድን ነው ምትክ የሆነው? ከኛ ጋር ያለው ኮንታክትስ ምንድን ነው? ምትክነቱ ሲባል ሞት የሚገባኝ እኔና አንቺ ሆነን ሳለን ስለ እኔን እንጂ ኢየሱስ ክርስቶስ ሞተና ከሞት አዳነን። ቤዛ ማለት ይሄ ነው። ምትክ ማለት ይሄ ነው። ይህንን የሰራ ማን አለ? ማንም የለም። አይሽ ምትክ ማለት ባለ ዕዳውን ወክሎ የገባ ማለት ነው። ሞት የተገባው የሰው ልጅ ነው። ጥፋት የተገባው የሰው ልጅ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ቤዛነቱን ሲናገር በማቴዎስ ላይ ምን ብሎ ነው ያስቀመጠልን? እስኪ ማቴዎስ አንድ ጊዜ ላንብብልሽ ሲስተር። ማቴዎስ ምዕራፍ 20-28ን ካለሽ አውጪና አብረን አንብበው። ማቴዎስ 20-28 ኦኬ። ማቴዎስ 20-28 ላይ እንደዚህ ይላል፣ እንዲህም አለ እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ኦኬ የሰው ልጅ የሚለው ራሱን ነው ጌታ ኢየሱስ ክርስቶስ። ለምን መጣ? ነፍሱ ለብዙ ኦኬ ቁጥር 28 እንዲሁም ይላል የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት። ኦኬ ነፍሱን ለብዙዎች ቤዛ ድህነት ነው እዚህ ጋር ያለው። በዚህ ኮንቴክስት ቤዛነት ምኑን ነው የሚያስረዳው? አዎ ነፍሱን ለሞት አሳልፎ በመስጠት እኛን ከሞት አዳነን እያለን ነው። ድህነት ነው በዚህ ኮንቴክስት። ቤዛ ምንድን ነው ትርጉሙ? ቤዛ ማለት እኛ ልንቀጣ የነበረንን እኛ ልንወስድ የነበረንን ሞት ኢየሱስ ክርስቶስ ተተክቶ ሞተና ከሞት ፍርድ አዳነን። አሁን ባለበት ኮንቴክስት ነው። የሞትን ስጋ የወሰደ ከማለው? ተው በቃ የሞትን ስጋ የወሰደ ከማለው? ወንድሜ ቆይ አንዴ ቆይ ነው። አሁን ቀጥታ ወደ እሱ እንምጣ። ምክንያቱም እሱ አልተሰቀለችም፣ እሱ አልሞተችም፣ እሱ አልተገረፈችም። የተገረፈው የተሰቃየው እሱ ነው። ኦፍኮርስ ይሄንን ምናምነው እኛም የምናምነው። ይኸውልህ አሁን ለእሷ የሰጣት መልስ ምን መሰለህ? ለልጅቱ የሰጣት መልስ እሱ እኛ የምንሰቃየውን ስቃይ እሱ ሞቶልናል፣ ተሰቃይቶልናል። የእኛን ፈንታ እሱ ይዟል። ስለዚህ በሱ ፈንታ ሌላ ሊገባ አይችልም እያልክ ነው። እሱ መጀመሪያ መለኮታዊ እያለ ሞትን ለመውሰድ ወይም ደግሞ የእኛን ፈንታ ስጋ ሊወስድ የመጣው በማን ነው? መጀመሪያ ስጋ የለበሰው በማን ነው? በማን ነው ይላል። አንብብ እስቲ ይሄንን ጥቅስ አሁን ይሄንን አንብበው። ቤዛነት ገላትያ 3:19 ላይ አንብበው ይነግራል። ገላትያ እንኳን አልጨረሱም ሐሳባቸውን። ቆይ አንዴ እና ሐሳባቸውን አልጨረሱም። አንተኛው ጋር ለምሳሌ ልንገርህ፣ አይሰማችሁም ወደ ወገኖች? እሺ ጨርስ። የጨርሱ ጋሽ አለሙና ከዛ ቀጥላችሁ ታወራላችሁ። ኦኬ አሁን አንደኛ ማርቆስ 10:45 ላይ ደግሞ ተመልከቺ እህቴ፣ አነብልሻለሁ አውጥቼ። ማርቆስ ምዕራፍ 10 ቁጥር 45 ላይ እንደዚህ ይላል፣ እንዲሁ የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። አሁን ጌታ ኢየሱስ በአንደበቱ የተናገረው ነው ስለ ቤዛነቱ።
እንደገና ደግሞ ሐዋርያው ጳውሎስ ምዕራፍ 3:24 ሮሜ 3:24 ላይ አስረግጦ ደግሞ ይነግረናል። ሮሜ ምዕራፍ 3:24 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። በኢየሱስ ክርስቶስ በሆነው ቤዛነት በኩል አሁን ሐዋርያውም ኮንፎርም ያደረገን ይሄን ነው። እንደገና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ እንሄድ። አንደኛ ጢሞቴዎስ 2:6 ከ5 ጀምሮ ባነበው የተያያዘ ስለሆነ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። እነኚህ ሁሉ ኃይለ ቃላት የሚነግሩን አንድና አንድ ነው። ለእኛ ቤዛ የሆነው ምትክ የሆነው ልንታሰር የገባን ወህኒ የሚገባን ዘላለም ሞት የሚገባን ፍርድ የሚገባን የነበርነውን ፍርዱን ኢየሱስ ተቀበለና ሐዋርያ ሥራ ምዕራፍ 8:33 ላይ እንደሚናገረው በውርደቱ ፍርዱ ተወገደ ተብሎ እንደተጻፈ ኢየሱስ ስለኛ ሰብስቲቲዩት ሆኖ ራንሶም ሆኖ ከፈለ። እግዚአብሔር አንድያ ልጁን ሰጠ። ቤዛ ማለት ይሄ ነው። ከፈለ ስንል ዋጋ ተከፍሏል። መጽሐፍ እኮ የሚለው እግዚአብሔር በገዛ ደሙ የዋጃ ይላል። ይህንን እግዚአብሔር አድርጓል። ይህንን ለማድረግ የሰው አንድም ድርሻ እዚህ ውስጥ የለም። ሁሉ ከሱ፣ ሁሉ በርሱ፣ ሁሉ ለእርሱ፣ ክብሩ ተጠቅልሎም ለእርሱ ነው። እግዚአብሔር ይባርካችሁ። አቤሎ ቀጥሉ። እሺ ጥያቄ ለጠይቁት አለም። እሺ አሁን እርሶ ልበል ወይስ አንተ ልበል? ይቅርታ እንደተመቸሽ አንተ በይ፣ ግድ የለሽ አንተ እያልሽ። እሺ አሁን አንተ ምናልክ? ክርስቶስ እኛ መቀበል ያለብንም ፍርድ ተቀብሎ አዳነን፣ ምትክ ሆኖ አዳነን፣ ምትክ ሆነልን፣ የእኛን ሞት ሞተልን ነው አይደል ያልከው? የስ ክርስቶስ የሰው ልጅ ሰው በመሆን ያጣውን ልጅነት ነው የመለሰልን ወይስ እኛ መሞት ያለብንን ነው የሞተው? እኛማ እየሞትን የኖር ነው፣ በሞት ህይወት ውስጥ የኖር ነው። ልጅነትን ስላጣን ልጅነትን ሊመልስልን አይደለ ሰው ሆኖ ያዳነ? ሰው በመሆን ያጣነውን ልጅነት ምትክ ነው የሚል አለ መጽሐፍ ቅዱስ ላይ። ኢንጀነራል ክርስቶስ ምትክ ነው የሚል አለ ነው? የራስን ኤክስፕላኔሽን ይሰጣል። ኦኬ አሁን ይኸውልሽ እንግዲህ የጌታችን የኢየሱስ ክርስቶስ ሞትና ትንሣኤው ኦል ኢንክሉሲቭ ነው፣ ሁሉን ያካተተ ነው። ምን ማለት ነው ይሄ ስትይ፣ አንደኛ በሞቱ ሞትን ከለከለልን። ኦኬ ለኃጢአተኞች ሁል ጊዜ ይቅርታ፣ ምህረት፣ ለሙታን ህይወትን መስጠት የጌታ ስራ ማለት ነው። ጠላቶች ሳሉ መታረቅ፣ ይህን ሁሉ ያደረገልን ጌታ ኢየሱስ ክርስቶስ በመስቀል ላይ ነው። ስለ እኛ ራሱን አሳልፎ በሰጠ ጊዜ ሙታን ለነበርን ህይወት ነው የሰጠን። ኦኬ ለሙታን ህይወት ነው የሚያስፈልጋቸው፣ ለጠላቶች ደግሞ መታረቅ ነው የሚያስፈልጋቸው፣ ለኃጢአተኞች ደግሞ ምህረት ነው የሚያስፈልጋቸው። ይህንን ሁሉ ጌታ ኢየሱስ ክርስቶስ በአንድ ጊዜ በገዛ ደሙ ይህንን ለኛ ሰራለን፣ ከፈለ ዋጋውን። በዋጋ ተገዝታችኋልና የራሳችሁ አይደለም ሲል ኦልሬዲ ጌታ ዋጋ ከፍሏል። እንደው ሲምፕል ፍጥረታዊ ምሳሌ ልስጥሽ እናትዬ፣ ትፈቅጂልኛለሽ? ይቅርታ ምን አሉ? በምሳሌ ለማስረዳት ልሞክር። ጉድ ከፈቀድሽልኝ። ለምሳሌ እኔ አንቺ አቡና ሆነን ክትፎ ቤት ገባንና ግጥም አድርገን ክትፎ ተገባበዝን፣ በላን። ጨርሰን ጠግበን ስንነሳ ስቴኪን ያፋችን ላይ አድርገን እኔ ከፍላለሁ ስል አንቺ ደግሞ ኖ እኔ ነኝ ስፖንሰር፣ እኔ ነኝ የምከፍለው ስትይ፣ አቡና ደግሞ እኔ ነኝ የምከፍለው ሲል፣ ሶስታችን እየተጨቃጨቅን ለመክፈል ማለት ነው። በልተናል፣ ዕዳ አለብን። ኦኬ ለመክፈል እየተጨቃጨቅን እያለን ካሸራዋ ተነስታ ሶስታችሁም አትከፍሉም፣ እነኚህን ሰዎች ወዳቸዋለሁ ያለ አንድ ሰውዬ ዘጋ ቁጭ ብሎ ነበር። ሂሳባችሁን በሙሉ ዘጋው።
ከፍሎላቸዋል። እንደውም ሌላ ጊዜ መጥተው ቢበሉ እንኳን እኔን ጠይቅኛልና ሄደ ሲል ካልከፈልኩ ዘራፍ ብለን እንጣላለን። እናቱ አንጣላም። ልክ እንደዚህ እኛ የነበረንን ዕዳ ሁሉ የዕዳ ጽሕፈት ሁሉ ኢየሱስ ክርስቶስ በመስቀል ላይ ጠርቆ ከመንገድ አስወገደው። ወደ እግዚአብሔር የምንቀርብበትን መንገድ ከፈተልን። ይህን ስራ ማንም አልተባበረውም፣ አላገዘውም፣ ያዋጣም የለም። ቅድም እንዳነበብኩልሽ ደግሜ ያነበዋለሁኝ። ሮሜ ምዕራፍ 11:35 ላይ በጣም ሲሪየስ ቃል ናት። አባቴ ልጅ በስነ ስርዓት አዳምጫት። ሮሜ 11 እንደዚህ ይላል፣ የእግዚአብሔር ባለጠግነትን ጥበብ እውቀቱ እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው። ለመንገዱ ፍለጋ የለውም። የጌታን ልብ ያወቀ ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠ ማን ነው? ሁሉ ከእርሱና በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን ብሎ ዘጋ። ማንም እዚህ ውስጥ ጠብታ የሚያደርግ የሚያዋጣ የለም። ኢኒሼቲቭን የወሰደው ሙታን ሳለን እኔና አንቺን ኢኒሼቲቭን ወስዶ ከራሱ ፍቅር ሞቲቬት አድርጎት አንድያ ልጁን እግዚአብሔር ሰጠን። ልጁ መጣ፣ ዋጋ ከፈለ። ኑ እናንተ ደካሞች ብሎ እጁን ወደኛ ዘረጋ። ወንጌል ማለት ይሄ ነው። እዚህ ውስጥ የሰው ድርሻ የለበትም። ያው እሺ ገብቶኛል። አሁን ስለዚህ ክርስቶስ ልጅነትን መለሰልን ነው የሚባለው ወይስ ምትክ ሆነን ነው የሚባለው? ይኸውልሽ ሁለቱን ስራ ላሳይሽ። ምትክ ሆኖ ከፍርድ አዳነን። አደሴም ታይም ሚላለ መጽሐፍ ቅዱስ ላይ ምትክ ሆኖ ከፍርድ ማዳን የሚናገር መጽሐፍ ቃል አለ። አሁን ቤዛ የሚለው እሱ ስለሆነ አሁን ቅድም ያነበብኩልሽ 3 ክፍሎች ወደ 4 ክፍሎች አንብቤያለሁ። እነሱ በሙሉ ኮንፎርም የሚያደርጉት የነገርኩሽ ነው። አሁን እሺ፣ ስለዚህ አንተ ቤዛ የምትለውን በምትክ ነው የምታስገባው። እኛ ግን በድህነት ነው እንትን የምናረገው። ኮንቴክስቱ እኛ አለሙ ትቀበለኛለህ? አንድ ልስጥህ ለአንተ እሰጥሃለሁ። ቆየኝ። የእሷ እየሰጣት ያለው ቃል ልጅቱ ይዛ ነው እንጂ ዝቅ ብለህ ከማቴዎስ ወንጌል መረዳት ትችላለህ። እዛ ላይ አሜን ካልከው የማቴዎስ ወንጌል አለ። ከዛ ደግሞ የማርቆስ ወንጌል ላይ ደግሞ ጠጋ ብሏል። እነሱን ገብተህ ማየት ትችላለህ። ግን ሳትጨርስ ማርቆስ ናት። ሁላችን ቁጭ ብለን እየሰማን ነው። እንደፈለግ ትገባለህ። አንድ ጥቅስ ከፍተህ አታሳይም። አሁን ፓስተርና ስልኬ ከጨረሰችው በኋላ አንተና ደግሞ አንዳችን ደግሞ እናወራለን። ለምን ጠልቀህ ትገባለህ? እሺ በል እሺ፣ ጨርሰሽ ይኸውልሽ ስልክዬ በደንብ አንድ ነገር እንድትረጅ የምፈልገው ኢየሱስ ክርስቶስ ሕዝቡን በገዛ ደሙ ይቀድስ ዘንድ ከሰፈር ውጭ መከራን ተቀበለ ይላል። በመጀመሪያ ለእኛ ያደረገልን የማስታረቅን ስራ ነው። ይኸውልሽ በሞቱ ስለ በደላችን ሞተ ብሎ እኛን ለማጽደቅ ከሙታን ተነሳ ይላል። በመጀመሪያ ምንድን የሰራው ሲባል በእግዚአብሔር ፊት ሊያቆመን የሚያስችል ጀስቲፋይ ሊያደረገን የሚችለውን ራቸስ ሪኳየርመንት ጌታ ኢየሱስ ፈጸመው፣ ጽድቅ ሆነልን። እዛው ላይ በትንሣኤ ደግሞ ህይወትን ሰጠን። በሞቱ በደላችን አስወገደ፣ በትንሣኤ ህይወትን ሰጠን። ክርስቲያን ማለት የትንሣኤ ልጆች ናቸው። ጴጥሮስን ሲመሰክር ኢየሱስ ክርስቶስ ከሙታን በመነሳቱ ነው የሚለው። ለሕያው ተስፋ ለማይጠፋ ህድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ወለደን ይላል። የትንሣኤ ልጆች ነን። ይቅርታ አለሙ ላቋርጦት ፈልጌ አይደለም፣ ግን አሁን ምትክ ሆነልን የሚለውን ቢያሳዩ፣ ይሄ የሚናገሩትን ሁሉ የምናምንበት ነው የምንቀበለው። ሆነ የሚለውን ስላሉን እስኪ ያሳዩን እሱን። ስልኪ አንድ ጥያቄ ልጠይቅሽ። አሁን በጠየቅሽው ጥያቄ ላይ ማለት ነው ምትክ የምለው እና ቤዛ የምለው ምትክ የምል ዴፊኒሽን ከሰጠው ለማርያም ከሰራ ለኢየሱስ አይሰራም ብለሽ ታምኛለሽ? ቤዛ የሚለው ድህነትም የሚል ትርጉም አለው። ስለዚህ ወደዛ እንመጣለን። ችግር የለም፣ ድህነት ወደዛ እንመጣለን። ቤዛ የምለውን ምትክ በምለው ለማርያምም ለኢየሱስ መውሰድ እንችላለን አንችልም? አሁን ቅድም እንዳልሽው አግሪመንት ማለት
የማን ምትክ ሆነ? ክርስቶስ አዳነን እንጂ የምን ምትክ ነው? የኔ ጥያቄ አልገባሽም ስልክዬ። ቤዛ ማለት ምትክ ነው ብለን መውሰድ አንችልም ወይ ነው? ክርስቶስ ነው አይደል? ሰምተሽኛል ስልኪ? ሰምቻለሁ። ቤዛ የምለውን ምትክ በምለው መውሰድ እንችላለን እኔና አንቺ አብረን እንደ ኮንቴክስቱ ብዙ ዴፊኒሽን ስላለው ኦፍ ኮርስ ምትክም ማለት እንችላለን። አዳኝም ይሆናል። ወንጌል ቆይ አገልጋይ ቆይ አይደለም እሷ በራሷ ሊድ ስልኬ እችን ብቻ ስሚኝ። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለምን ይመስልሻል? ሊያድነን፣ ልጅነታችንን ሊመልስልን ሊያድነን። ቆይ ምን ስላደረግሽ? ስላጠፋን። በማን ያጠፋሽው? በአዳም ምክንያት። ስለዚህ ሁለተኛው አዳም ምን ሆነ ማለት ነው? ሁለተኛው አዳም አዳነን። ሲያድነን ምን ሆኖ? ምትክ የአዳም ምትክ ሆኖ አዳነን ነው። እና ታዲያ ሰውነትን ሲጨምር አምላክ ሰው ሲሆን ምን እያደረገ ነው? እሺ ሚል አሳየኝ። እናንተም ዳይሬክትሊ እሱን አይደለም የምትጠይቁት። ምትክ እመቤታችን ምትክ ናት የሚለውን አሳዩን አይደለም የምትሉት። እሱን አሳዩን። እኛ አዳኝ ነው ብለን ነው የምንቀበለው። ቀላሉን መንገድ እኮ እያሳየውሽ ነው። ሰው ሆኖ ወደዚህ ምድር ሲመጣ ማንን ወክሎ ነው የገባው? እሺ ባጭር ቃል አንቺ ወክሎ አይደል? ሰው የሰው ልጅን እኮ መወከል ምን ማለት ነው? አንቺን መስሎ ነው እንግዲህ ወክሎሽ ቆመ። መካከለኛ በእግዚአብሔርና በሰው መካከል መካከለኛ እንዳለ ይላል ጳውሎስ። ምን እያለ ነው? ያ መካከለኛው ማን ነው? መካከለኛ ማለት ምን አመጣው? መካከለኛ አሁን ምትክም የሚለው ቃል ማለት ነው። በቃ መካከለኛ ማለት ገባ ማለት ነው። ባንቺና በእግዚአብሔር መካከል አንድ ምትክ ሆኖ አንቺን መስሎ እኔን መስሎ የዓለምን ሕዝብ ኃጢአት ተሸክሞ የገባል። ያ ደግሞ ጌታችን ኢየሱስ ክርስቶስ ይባላል። ያ ጌታችን ኢየሱስ ክርስቶስ ደግሞ ምትክ ሆነ ማለት ነው። ቤዛ ማለት ገባ፣ ያንቺን ኃጢአት ወሰደና ላዩ ላይ አድርጎ ገባ፣ መሃል ገባ። በእግዚአብሔር አብና በሰው መካከል ገባ ማለት ነው። እሺ ትክክል። አዳም አሁን ክርስቶስ የአዳም ምትክ ከሆነ ሔዋን እመቤታችን የሔዋን ምትክ ልትሆን አትችልም የምትሉበት ምክንያት ምንድን ነው? ሰው አይደለችም እንደ ሔዋን? አሁን እየነገርኩሽ እኮ ነው። አይደለም ቆየኝ አንድ ይኸውልሽ ትልቅ ስህተት እዚህ ጋር አለ እህቴ። ይኸውልሽ አሁን ያልሽው ይኸውልሽ ሔዋን ብለን አዳም እንላለን። ኦኬ ኢየሱስ ክርስቶስ ብለን ማርያም አንልም። ለምን በይ በደንብ በጥንቃቄ አዳምጪኝ እህቴ፣ ስለሚያግዝሽ እንዳትደግሚው። ይኸውልሽ ሔዋን ማለት የአዳም ሚስት ናት። ኢየሱስ ክርስቶስ ማነች? ማርያም የኢየሱስ ሚስት አይደለችም፣ የኢየሱስ እናት ነች። ምክንያቱም ግለሰብ ሚስት የለውም ኢየሱስ ኮርፖሬትሊ የቤተ ክርስቲያን ነች። ለሱ ኮርፖሬትሊ ዩኒቨርሳል ሚስት ነው ያለው። ኦኬ ስለዚህ አሁን የአዳም ሚስት የሆነችዋ ሳተች። ኦኬ ሳተች ሲባል መጽሐፍ ምን ብሎ ነው የሚነግረን? በአዳም ሞት ገባን እንጂ በሔዋን በኩል ሞት ገባ አይልም። ለምን ሲባል ሙላቷ እሱ ነው። የሔዋን ሙላት እሱ ነው። ኢቭን እንደበላች እኮ ሰው ራቁታን አልሆነችም። በላች፣ መጣች፣ ሰጠችው። እሱ ሲበላ ነው ራቁታቸውን የሆኑት። ለምን? የእሷ ፍጻሜና ሙላት እሱ ስለሆነ እንጂ እንደበላች ሰው ራቁታን ብትሆን ኖሮ እሱም አይበላም ነበር። አውሬዲ መጣ እሱ ከበላ በኋላ። ለምን? የእሱ እሷ ነች። አዳምና ሔዋን ግንኙነታቸው ባልና ሚስት ናቸው። እዚህ ጋር ስትመጪ ምንም ሪፈር አያደርግም። እኛ ደግሞ የሔዋን ምትክ አያስፈልገንም። ሔዋን ምንድናት? የሔዋንና አዳምጪ ማየ ቆይ ግደለሽ ስልክ ያስጨርሽኝ አስጨርሽ እናቴ ዮሐንስ ያዘው ሆልዶን ጆን ዮሐንስ ያዘው። ይኸውልሽ አሁን ሔዋን ጋር ስንመጣ እሷ ጋር ስንመጣ እሷ የሕያዋን እናት ናት የተባለችው የትኛው ሕያዋን? ሊቪንግ ቢንግ ማለት ነው። ኦኬ ሰው ማለት ነው፣ የሚንቀሳቀሰው ሰው ማለት ነው። ለምሳሌ ልጅ እንኳን ስትወልድ ምን ያህል እግዚአብሔር ልጅ ተካልኝ ስትል ዘር ተካልኝ ስትል ሴት ብላ ጠራችው ብሎ ይናገራል። እሷ ሶርስ ኦፍ እሷ አይደለችም። አዳም ራሱ አዳም የወደቀው የሰው ልጆች ምንጭ ነው የሆነው። ኢየሱስ ግን የአዲሱ ፍጥረት ምንጭ ነው።
ኋለኛው አዳም ማለት ማንም በክርስቶስ ቢሆን አዲስ ፍጥረት ነው ስለሚል የአዲሱ ፍጥረት ምንጭ ኢየሱስ ነው። አዳም ግን the fallen human race ነው። በቃ he is the source of the fallen human race የወደቀው የሰው ልጆች ምንጭ ሆኖ ነው የቀጠለው። አዳም ሞትም የገባው በማን ነው? በአዳም። አንዱ በደል ሲል አዳምን ነው። ምንም አንድ ቦታ ሔዋንን አልጠራትም። አሁን ማርያም ስትመጣ አዳም በሔዋን ምክንያት አይደል የተሳሳተው? ቆይማ አንድ ጊዜ አሁን ይኸውልሽ አቤላ ቆይ ፓስተር አንድ ጊዜ እችን ላስነብበው። አቤላ ምዕራፍ 5 ዘፍጥረት ምዕራፍ 5 የመጀመሪያውን ቁጥር አንብብላት። አዳም ምን እንደሆነ እንዲገባት ማለት ነው። ሔዋንም አዳም ነች ባይዘዌማ የአዳም ዘር ሁሉንም ሰው ሴቱንም ወንድም ዘር ሳይሆን ቆይ ስሚ ዘር ሳይሆን አዳም ቆይ ማየ አዳም ማለት ሰው ማለት ነው ትርጉሙ። ይሄው አሁን አነብልሻለሁ። ዘፍጥረት ምዕራፍ 5 አንብብላት አቤላ። መጽሐፉን እያየን እንሂድ። ዝም ብለን በሎጂክ ከምናወራ ምን እንደሚል እንስማ። ምትክ የሚለውን ሐሳብ ወይም ቤዛ የሚለውን ሐሳብ ከመጽሐፍ ቅዱስ ማምጣት አልቻለም፣ ባይብሊካል ስላልሆነ ማለት ነው። ስለዚህ እንደ እግዚአብሔር ቃል ያለውን ነገር ብናወራ ጥሩ ነው። የአዳም የትውልድ መጽሐፍ ይሄ ነው የሚለውን የፈለከው? አዎ እግዚአብሔርም አዳምን ፈጠረ፣ በእግዚአብሔር አምሳል አደረገው፣ ወንድና ሴት አድርጎ ፈጠራቸው። ስማቸውን በፈጠረ ቀን አዳም ብሎ ጠራው። ምን ብሎ ጠራው ይላል ማምዬ? የኔ ቆንጆ ይቅርታ አልሰማሁም። አቤላ እንግዲህ ምን የአዳምም የትውልድ መጽሐፍ ይሄ ነው። እግዚአብሔርም አዳምን በፈጠረው ቀን እግዚአብሔር በምሳሌ ያደረገው ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ስማቸውንም በፈጠረበት ቀን አዳም ብሎ ጠራው። ስማቸው የማንንና የማንንና አዳምም ሴት ቆይ ይጨርሳል። አጨርሷል። በቃ እሱ ትርጓሜውን በደንብ አቤላ ትርጓሜውን ቆይ ዮሐንስ ተረጋጋ አንድ ጊዜ። እኔ ከስልክ ጋር ነው እያወራለሁ፣ በኋላ አወራለሁ ካንተ ጋር። እሺ ጌታዬ። ማንን ነው አዳም ብሎ ጠራቸው የሚለው? እግዚአብሔር እኮ ይጨርሰው፣ ሙሉ ሐሳቡን እንድረዳው ይጨርሰው። ቀጥሎ ሴት ነው የሚመጣው፣ ልጁ ነው የሚመጣው። የአዳምና የሔዋን ልጅ ነው። አዳም 30 ዓመት ኖረ፣ ልጅም በምሳሌ እንደመልኩ ወለደ ይላል። ስሙ አዳም ይላል። ስለዚህ እዛ ላይ ለምን እኮ መጽሐፍ ቅዱስ ይኸውልሽማዬ፣ መጽሐፍ ቅዱስ የተጻፈበት አውድን ካላወቅ ነው አሁን ለምትዩ አይነት ስህተት ውስጥ ስለምንዳረግ ነው እያነበበልሽ ያለው። አሁን ወንድምነት በፈጠረበት ቀን ስማቸውን እንዲህ ብሎ ጠራው። ምን ብሎ ጠራው? አዳም ብሎ ጠራቸው፣ ወንድና ሴት አድርጎ ነው የሚለው። ስለዚህ ሔዋንም አዳምም አዳም በሚል ተጠርተዋል። ያ ማለት ሰው ማለት ነው አይደለማ? ያው የአዳም ዘር አልኩህ እኮ ቅድም አድሚት እኮ አድርጌላለሁ። አሁንም ይኸውልህ እዚህ ሁሉ ጉዳይ ውስጥ መግባት አይገባል። ኃይልሻ ቅድም የተጠቀሰውን ስለ እንትን መዝገበ ቃላት ላይ ቤዛ ማለት ማለት እንደሆነ አሳይተናል። አይ ግን አሁን ዘፍጥረት 2ን ቢያነቧት ማን ቀድሞ እንደተፈጠረ እኮ እዛ ላይ ይናገራል። ኖ ዋው ስለ ቀድሞ መፈጠር አይደለም። ይሄ ሁሉ ጉዳይ ለመሄድ የለብንም ነው እኔ እያልኩ ያለሁት። ቤዛ የሚል ሀሳብ ስለ ማርያም የተጻፈ መጽሐፍ ቅዱስ ላይ ማምጣት እስካሁን ድረስ አልቻላችሁም። ናቾ የምትባል ወንድም አለ፣ አንተና ጥሩ እየሄዱ ነበር። ስላሴ የሚልን ቃል ከመጽሐፍ ቅዱስ አምጡልን። እሺ ስላሴ የማርያም ቤዛነት ግን ትምህርቱም የለም። ኦፍኮርስ ትምህርቱ አለ እኮ። ትምህርቱን ስናስረዳ ቃል በቃል የሚሆን አምጡ እያላችሁ ነው ያላችሁ። ትምህርቱን አንጭው